የቤታችን ራስ ሆነልን ስላሉት ገባ ከቤታችን ሆኗል የተመኙት የተክሊሉ ሚስጥር ስባቸው ወደርሱ። ሰላም እንዴት ናችሁ ውድ ኦርቶዶክሳውያን? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ትንሣኤ በዓል በሰላም አደረሳችሁ። እንግዲህ ዛሬ የምንገኘው የውሉደ ብርሃን የዩቲዩብ ሚዲያ ላይ ነው። በትንሿ ቤተክርስቲያን ፕሮግራማችን ላይ ከህይወታቸው ከትዳራቸው ለመማር ቤታቸው የተገኘነው ሰዎች እናስተዋውቃቸዋለን ማለት ነው። እስኪ እንግዶቻችን መተን ከናንተ ጋር እንድናወራ ስለፈቀዳችሁልን ስለጋበዛችሁን በፈጣሪ ስም እናመሰግናለን። ራሳችሁን አስተዋውቁልን እስኪ። እሺ እንግዲህ እናንተም ከናንተ የተወሰነ የተሻለ ነገር እናገኛለን ብላችሁ ስለመጣችሁ በመጀመሪያ እኛም እናመሰግናለን። እኔ ተመስገናለሁ እባላለሁ። እናመሰግናለን። በመጀመሪያ እንግዳ እንደሚሆን ፈቅዳችሁ መርጣችሁ ስለተገኛችሁ እናመሰግናለን። መስከረም ጌታቸው እባላለሁ። እሺ ልትዋወቃችሁ? እሺ እኔ በጸሎት ተመስገን እባላለሁ። ስለዚህ ተመስገን እባላለሁ። አሜን ተመስገን። እሺ እናመሰግናለን። ያው እንግዲህ ዛሬ የተገኘነው ቀደም እንደነገርኳችሁ ከናንተ የትዳር ህይወት ብዙ ለመማር እኛ እንዲሁም ደግሞ ተመልካቾቻችን የናንተ የትዳር ህይወት ምን ያህል ትምህርቶችን ይሰጠናል ምን እንማራለን። ያው ትዳር ህይወት ላይ ብዙ ነገሮች አሉ አይደለ? ስለዚህ ከዛ በደንብ ለመማር ነው የመጣነውና ጥያቄዎችን እንጠያየቃለን። እንዴት ነው የትዳር ህይወታችሁ የተጀመረው? በምን አይነት መልኩ ነው የሄደው የሚለው ነገር እንነጋገራለን ማለት ነው። እንዲሁም ደግሞ ወደ ትዳር ህይወት ለመግባት እየተዘጋጁ ላሉ በጮኝነት ጊዜ ላይ ላሉ እንዲሁም ደግሞ የመጀመሪያ የትዳር ህይወታቸውን እያሳለፉ ላሉ በደንብ የምንማርበትን ብዙ ምክሮችን ትሰጡናላችሁ ብለን ተስፋ እናደርጋለን ማለት ነው። እሺ ወደ መጀመሪያው ጥያቄ እመጣለሁኝና ያው ሰንበት ትምህርት ቤት ላይ ነው የምንተዋወቀው እናንተን የምናቃችሁ በአሪያነታችሁ ነው የምናቃችሁና እንዴት ነበር የሰንበት ትምህርት ቤታችሁ? ሰንበት ትምህርት ቤት ስትገቡ የነበራችሁ አቀባበል በምን መልኩ ነበር? ወደ ሰንበት ትምህርት ቤት የመጣችሁት እስቲ እሱን ንገሩ። ከተሜ እንጀምር። እሺ እንግዲህ ትንሽ የኔ ቆየት ይላል። አሁን ላይ ወደ 33 አመት ሊሆነኝ ነው ሰንበት ትምህርት ቤት ውስጥ ህፃናት ክፍል ነው የገባሁት 85 ሚያዝያ ላይ ነው የገባሁትና እኔ ኖርማል መጀመሪያም ከጎረቤት ይዘውኝ የሚሄዱ ሰዎች ነበሩ ህፃን ማለት ነው ቤተክርስቲያን ይዘውኝ ይሄዳሉ። ግቢውን በዛ ነው የተለማመድኩት። ከዛ በኋላ ግን ከወንድማችን ጌታ መሳይፍታው ጋር ከኛ ሰፈር ስለነበር ይሄድ የነበረው ዝም ብዬ ከሱ ጋር የርኩ ሰምተን ሳልመዘገብ መዘምራን ጥናት ሲያጠኑ ገባ ነበር። የሮ ደጀ ሰላም ጨለማ ውስጥ ነው ጉንዳን እየበላቸው ሻማ አብርተው ምናምን ነበርና እነሱ ጋር ሆኜ ሲያጠኑ ከነሱ ጋር ዝም ብዬ ገባው የወጣው ከበሮ ለመርኩ። ከዛ ከበሮ በለመርኩ በንጋታው ሄጄ ሰንበት ትምህርት ቤት ተመዘገብኩ ማለት ነው 85 ሚያዝያ ላይ። እንግዲህ ያው እንደነገርኩሽ ይሄን ያህል አመት ሆኖታል ማለት ነው። ከዛ በኋላ ህፃናት ጋር የሚጠበቀውን ያህል ጊዜ ቆየን። በኋላ 89 ዓመተ ምህረት ደግሞ ወደ ወጣቶች ጌታ ማደግ አለባችሁ ተብለን ራሱን የቻለው ብዙ ታሪክ አለው እዛ ቦታ ላይ በኋላ ጥያቄ ላይ ከተነሳ እንጫወታለን። 89 ዓመተ ምህረት ደግሞ ወደ ወጣቶች ተሸጋገርን። 90 ዓመተ ምህረት 12ኛ ዙር ኮርስ ከዛ ከህፃናት ያደገ ሰው ባህሪው ይታወቃልና በውጤት መወዳደር ማርኮች ላይ ቅሬታዎች ምናምን መነሳት ነበርና እሱን ፋይናል አልፈተንም በይ እንደገና 15ኛ ዙር ኮርስ ደግሞ ተምሬ ጨረስኩኝ። እንግዲህ እግዚአብሔር በፈቀደ መጠን ደግሞ እስካሁን ያው በሰንበት ትምህርት ቤት ውስጥ አለን ማለት ነው። በጣም ደስ ይላል። ሚስካ ወዳንቺ ለምጣና ሰንበት ትምህርት ቤት እንዴት ነበር የተቀላቀልሽው? በምን መልኩ ነበር? ከዛ ጋር ያይዘሽ ደግሞ የቤተክርስቲያንን አገልግሎት ከትዳር ህይወት ጋር እንዴት አድርገሽ እያስኬድሽው ነው? አመሰግናለሁ። ሰንበት ትምህርት ቤት ነው የተቀላቀልኩት በኮርስ ነው በ2001 ዓመተ ምህረት ማለት ነው። በ2001 ዓመተ ምህረት ነው የተማርኩት 24ኛ ኮርሰኛ ነኝ። በዛም እንደዛ ነው ተምሬ እንትን ያልኩት። በመሃል እንግዲህ አንድ አመት እንደተማርኩ ልጅ መጣ። ሁለተኛ አመቴን እንደውም የጨረስኩት ያው በጽኖ ልጅ ነበርና በቤት ውስጥ
የርቀት ተማሪ ሆኜ ፈተናም ሲኖር እዚሁ መተው እየፈተኑኝ እና ልዩም ተሸላሚ ነበርኩ በዛ እና እንደዛ ነው የጨረስኩት አገልግሎቱን ያው እንግዲህ ኮርሱንም ስማር ልጅም አብሮ ስለመጣ ብዙም አልገፋሁበትም ግን የተወሰነ ጊዜ ያው ከነሱ አንፃር እንደዛ ባይባልም በበጎ አድራጎት ክፍል ውስጥ የተወሰነ ጊዜ አገልግያለሁ ከዛ በተረፈም ደግሞ እንግዲህ ያው ጨርሼ ባልጠፋም አሁን የሰንበት ትምህርት ቤት ሊቀመንበር የሆነው ከደጁ ጋር የርቀት ትምህርት ተማሪዎችን ከቨር ፔጅ መጽሐፎች ከቨር ፔጅ ዲዛይን በማድረግ እናምና እንዲሁም ለሰንበት ትምህርት ቤቱ የሚያስፈልጋቸው በሙያ የሚያስፈልጋቸው ነገር ሲኖር እስካሁን ድረስ ያው በሙያዬ እዛው ቢሮ ላይ ሆኜ የሚያስፈልጋቸውን በማድረግ አገለግላለሁ ግን ያው ብዙ አይባልም እኔ ማለት ነው በጣም ደስ ይላል እናመሰግናለን ታሜ ወደ አንተ ስመጣ እንግዲህ እንደምናውቀው የሰንበት ትምህርት ቤታችን ምክትል ሊቀመንበር ሆነክ እያገለገልክ ነው ያለከውና እዛ ጋር ያለውን ኃላፊነትና ቤተሰባዊ ኃላፊነቶችን እንዴት ነው ያስኬድክ ያለከው ኖርማል አገልግሎትና ቤተሰብ ኃላፊነት ትንሽ ከበድ ይላል ምንም ውሸት የለውም ማለት ሁላችሁም የምታውቁት ስለሆነ አንቺም ባለቤት አመራር ነው ስለዚህ እንዴት በምን አይነት ሁኔታ ውስጥ ያገለገለ እንደሆነ ተረጃለሽና በመጀመሪያ ደረጃ እንግዲህ በቤተክርስቲያን አገልግሎት ውስጥ ለማለፍ ቤትሽ ላይ የተወሰነ የተመቻቸ ነገር መኖር መቻል አለበት እኔ አገልግሎት ወዳለሁ ከልጅነቴም ጀምሮ ስለሆነ በዛው በሰንበት አገልግሎት ውስጥ ያለፍኩት ከአገልግሎት ወይም ደግሞ ዛቂርቆስ ከመዋል ደርሶ ከመመለስ ውጪ ያለው ህይወት ብዙም አይደለም ደግሞ ደስታም አይሰጠኝምና ቤት ውስጥ እንግዲህ ይሄ ነው የሚባል የሆነ ኃላፊነት አልወስድም ምንም ውሸት የለውም እንግዲህ ብዙን ኃላፊነት እየወሰደች ያለችው ሚስካና እሱ ኃላፊነት ተወስደም ነው እየመጣው ያገለገልኩ ያለሁት የተወሰኑ አመታት ላይ ብዙም አገልግሎት ላይ አልነበርኩም በተለይ 1-6-7 አመታት አገልግሎት ሲሰጡኝ ብቻ እየሄድኩ ነበር ማገለገለው እንዳልኩሽ ሁለታችንም ስራ ብለን ነው የምንመጣው አምስተን ነው የምንመጣው ስለዚህ ተጨማሪ አገልግሎት ወስዶ በኃላፊነት የመስራት እንትኑ ትንሽ ያዳግት ነበር ያ ማለት ግን አሁንም እንደዛው ነው ለየ ነገር የለውም በጣም መስዋዕትነት የሚያስከፍል ነው አሁን ትንሽ ልጆቹን ከፍ ስላሉ የቤተሰብ ጫናውን ቀጥታ ሙሉ ለሙሉ እሷ እየተረከበች እንግዲህ አመራርነቱን ደግሞ ገብተን ማየት አለብን ውጪ ሆነን ለምንድን ነው እንደምታረጉት እንደዛ ማሰሩት ከማለት ውጪ ደግሞ እኛም ገብተን የቻልነውን ያቅማችንን መፈጸም አለብን ብለን ስላመንን ነው ተነጋግረን ከሷ ጋር ወደ አመራርነት የገባሁት እንዳልኩሽ ግን በጣም ከባድ ነው ምክንያቱም ከሰኞ እስከ እሑድ እዛው ልትሆኚ ትችያለሽ አምሽተሽ 2 ሰዓት 3 ሰዓት ልትገቢ ትችያለሽና 2 ሰዓት 3 ሰዓት ገብተሽ ከልጆችሽ ጋር ጊዜ ሳይኖርሽ ከሷ ጋር የምታወሪበት የምትጫወቺበት ጊዜ ሳይኖርሽ ማሳለፍ በጣም ከባድ ነው ግን ደግሞ አንዳንዴ ያው ግዴታ ብለሽ የምታሳልፊያቸው ደግሞ አሉ በቃ ምንም ቢሆን ለነፍስሽም የተወሰነ ነገር ያቱ እኔ እዛ በመሄዴ ቤቴ ይባረካል የሆነ ነገር ቤቴ ላይ ይመጣል ብዬ ስለማምንም ጭምር ነውና ሙሉ ኃላፊነቱን ወስዳ እኔ ደግሞ ባለኝ ጊዜና ጉልበት እግዚአብሔር ፈቀደልኝ ሰዓት ማገልገል አለብኝ ብዬ ስላመንኩ ነው ወደ አመራርነት ልጅ ያገለገልኩና በጣም ከባድ ነው እንዴ ለምታዩ እዛ ሳምንት ሙሉ እዛው ነው ስታዩ ብዙ ቀሎሽ ምናምን ታገለግይ ይመስላል ግን በቃ አንዳንዴ የምትከፊ መስዋዕትነት ይኖራል የ2 አመት ያመራርነት ጊዜ ነው ለዚህ ለ2 ወር ያመራርነት ጊዜ ግን የሚከፈለውን ያህል ከፍለሽ ታገለግያለሽ አመታገለግዩ ራስሽን ነው ለሰንበት ትምህርት ቤት በቤተክርስቲያንን አይደለምና ራስን ለማገልገል ማትከፊ መስዋዕትነት አይኖርም ስለዚህ ለራሴ ስለሆነ የከፈልኩ ያለሁትና የቤቱን ጉዳይ ግን እንዳልኩሽ ነው ባለው ከመሸ በኋላ መጥቼ ካልሆነ በስተቀር አብዛኛው ነገር ሷናት የምትሸፈን ለዚህም ነው እዛ እየታየው ያለሁትና እንደዛ ነው በጣም ነው መሰገናለን እስካሁን በነገራችሁ እርስ በራስ ምን ያህል እንደምትተጋገዙ እንደምትሸፋፈኑም ነው እያየን ያለ ነው ያው ወደ ቀጣይ ጥያቄ ደግሞ አልፋለሁ ማለት ነው እንዴት ነበር ተዋውቃችሁ ከተሜ ጋር ሚስካ ወደ አንቺ ልምጣና እንዴት ነበር ከተሜ ጋር ተዋውቃችሁት ምን አይነት ነበር የተዋውቃችሁ መንገድ ከዛ ጋር ያይዘሽ ደግሞ መቼ ነበር ትዳር መሰረታችሁት እስቲ እሱ ንገሪ የተዋወቅ ነው በቤተክርስቲያን ያው ቤተክርስቲያን ውስጥ ነው የተዋወቅ ነው በዙሪያችን ባሉ ጓደኞች ነው የተዋወቅ ነው ከዛ በኋላም በጓደኝነት ብዙ ቆይተናል ወደ 6 አመት ያህል በፍቅር ቆይተናል ከዛ በኋላ በ2000 ዓ.ም በስርዓተ ተክሊል ጋብቻ ፈጽመናል ማለት ነው በጣም ደስ ይላል ተሞላ አንተ ልምጣና
እንዴት ነበር እስቲ አንተ በደንብ አስታውሰን የተዋወቃችሁ ጊዜ እንዴት ነበር ሚስካ ምን አይነት ሰው ነበረች ያኔ ስታገኛት ከዛ ደግሞ ወደ ጋብቻ ደግሞ ስትመጡ የጋብቻ ሂደታችሁ እንዴት ነበር እሺ እንግዲህ ያው ማለት ሰው ከተሰማራ አይደለ ሰው ጓደኛውን ትዳር አጋሩን የሚያገኘው በሚውልበት ቦታ ነው ስለዚህ በወቅቱ እንግዲህ ሚስካ ቀደኛ የስብከተ ወንጌል ተማሪ ነበረች የሰንበት ተማሪ አልነበረችም በወቅቱ ስንገናኝና እኔ ደግሞ እንግዲህ በዛ ሰዓት ሰንበት ትምህርት ቤትም ስብከተ ወንጌልም አገለግል ነበር እንግዲህ የተዋወቅንበትን ያው እድሜ መቁጠር እንዳይሆንባችሁ እንጂ 94 አካባቢ 93 ክረምት ወደ 94 አካባቢ የተዋወቅነው ኖርማል ትውውቃችን መጀመሪያም በፍቅር አልነበረም ጀስት እንደ ጓደኛ ነበር እንደት እንደወንድም ከዛ በኋላ ግን ያው መቀራረባችን ጉዳዩን ወደ ፍቅር ከፍ አደረገውና የፍቅር ጥያቄ ጠየቅን ተፈቀደልን ከዛ በኋላ በጓደኝነት አንድ 6 አመት ቆይተናል እስከ 2000 ድረስ ማለት ነው ከዛ 2000 ዓመተ ምህረት እዛው ቅዱስ ቂርቆስ ቤተክርስቲያን የሥርዓተ ተክሊል ጋብቻችንን ፈጸምን አሁን እንግዲህ ወደ 17 አመት የትዳር ህይወት ቆይተናል በእነዚህ መሃል እነዚህ ሁለት ቆንጆ ልጆች አፍርተናል እግዚአብሔር ይመስገን እንግዲህ እስከ ዛሬ ድረስ ያቆየን ያንንም ሁሉ በረከት የሰጠን እንደኛ በጎ ስራ ሳይሆን እንደ ቸርነቱ እንደ ማሪነቱ ነውና እግዚአብሔር ይመስገን ነው በትንሹ ቆይታችን ትውውቃችን ይሄን ይመስላል ማለት ነው በጣም ደስ ይላል እንግዲህ ወደ ትዳር ከመግባታቸው በፊት ሁለት ጥንዶች የጮኝነት ጊዜ ደግሞ የሚባል አለ አይደለ እርስ በራስ የሚተያዩበት የሚጠናኑበት ደግሞ ጊዜ አላቸውና ያው እንግዲህ በመንፈሳዊ ጋብቻችሁን በመንፈሳዊ መልኩ እንደመፈጸማችሁ ደግሞ በሥርዓተ ተክሊል እንደመፈጸማችሁ የጮኝነት ጊዜያችሁም ደግሞ እርስ በራስ በደንብ በመተጋገዝ በመደጋገፍ እንደሆነ እናስባለንና ግን ከናንተ እንስማው እንዴት ነበር የጮኝነት ጊዜያችሁ እርስ በራስ የነበራችሁ መተሳሰብ መተባበር እንዴት ነበር በነገራችን ላይ ያ ጊዜ ማለት እንግዲህ ያ ጊዜ ነበረው እኛው ረጅም ጊዜ ስለሆነ ማለት ነው እድሜያችን ትንሽ ነበር አሁን ስታየን 17 አመት ምናምን በትዳር የቆየ አይነት ፊት አይደለም ያለን አይደል ፊታችን እድሜያችን ነው የሚናገረው ልጆች ነን አሁን ቢሆን ያን ያለ እድሜ ቆየ ብዙ አላረጀንበትም ግን በወቅቱ ገና ልጆች በሚባል ደረጃ ወጣትነት እድሜ ላይ ነበርን ያለነውና ይሄ የጮኝነት ጊዜ አሁን ላይ ያለውን የጮኝነት ጊዜና ያኔ ያለውን የጮኝነት ጊዜ ኮምፔር ታደርጊ ብዙ ልዩነት አለው እኛ እንግዲህ እንዳልኩሽ የተዋወቅነው ቤተክርስቲያን ነው በዙሪያችን ብዙ ጓደኞች አሉ ወንድሞች እህቶች ውሏችን ከትምህርት ከስራ ውጪ አገልግሎታችን ውሏችን አንድ ላይ ነው የሚገርምሽ ከግሩፓችን ውስጥ አንድ ሴት እሷ ብቻ ነበረች የኔ ጓደኞች 5-6 ወንዶች አሉ አንድ ሴት እሷ ናት ያለችውና እሷ ራሷ እንደ ወንድ ነበር የምትቆጥረው በዛ ውስጥና ይሄ የተለየ በጮኝነት ጊዜ ሌሎች የስጋ ፍላጎቶች ምናምን የሚፈትኑሽ ወቅት አልነበረም በወቅቱ በዘመኑ ማለት ነውና የነበሩትን እነዛ 5 እና 6 አመታት አብረን በጓደኝነት ጊዜ ስንቆይ ምን ገናኘው ቤተክርስቲያን ነው ከዛ በኋላ ወደ ቤት መሸኘት ነው ለክስከት ያልቃል ትምህርት ያልቃል አገልግሎት ካላገልግሎት ሲጨርሺ መሸኘት ወይም ደግሞ ከጓደኞቻችን ጋር ሻይ ቡና ብለን መሸት ሲል መሸኛኘት ነው ያን ያህል ብዙ የተለየ እንደው ብዙ ጊዜያችን እኮ ይሄን አደረግን ብለን የተለየ የምናወራው ነገር የለም በቃ ከዚህ ከአገልግሎቶች ከዛውጪ ከጓደኞቻችን ጋር ሻይ ቡና ከማለት የዘለለ ነገር አልነበረንም ምክንያቱም ጉዳያችን በሙሉ እዛው ግቢ ውስጥ ስለነበር አገልግሎታችን እሷም እኛ ለማግኘት መጥተው እዛ ነው ከዛ ወደ እሷ ለመሸኘት ቤት ድረስ ነው የምንመጣው ከዛ ውጪ የተለየ እንትን ግን አልፎ እንደ ቲያትሮችን ፊልሞችን የማየት ነገር ነበር ከቤተክርስቲያን አገልግሎት ወጣ ስትይ ማለት ነው እኔ በጣም ነው የምወደው ቲያትር ፊልም በጣም ነው የምወደው ስለዚህ እነዚህ ነገሮችን በጋራ አብሮ የማድረግ የማየት ነገር ነበረው ከዛ ውጪ ግን ያለውን ጊዜ ቁጭ ብሎ ማውራት ነው የተለየ ብዙ የምታነሹ ነገር አይኖርም ስለዚህ በእንደዚህ አይነት መልኩ ነው ያለፈው ከዛ በኋላ ግን ልክ የጋብቻውን የፍቅር ህይወታችንን እየከተለን ወደ ጋብቻ የመግባት ሐሳብ ሲመጣ ያለው አማራጭ ለቤተክርስቲያን ስርዓት ከነሳ አባት ጋር መነጋገር ነበርና ነሳ አባቶቻችን አባትን ያዘን ተነጋገርን የሚገባውን ከጨረስን በኋላ እንግዲህ ወደ ጋብቻው ገባን ማለት ነውና የስራጮኝነት ጊዜ ስለሆነ የነገር ጠየቅሽ እስከ ጋብቻ ያለው ይሄን ይመስላል ስለሳ ነገር ካለ እንግዲህ እሺ ሚስካስ እንዴት አስታውሻለሽ የነበራችሁን የጮኝነት የጓደኝነት ጊዜያችሁን ተሚ ምን አይነት ሰው ነበር ያኔ ያው እንግዲህ በጓደኝነት ጊዜና ወደ ትዳር ስንመጣ የተለያየ
የሆነ ማንነትም ሊኖር ይችላል በደንብ ፍቅር ይጨምራል አይደለ ከዛ በፊት ደግሞ የነበራችሁ የጓደኝነት የጮኝነት ጊዜ እንዴት ነበር ታሚ ምን አይነት ሰው ነበር እስቲ ይሄንን አስታውሽልን ያው እሱ እንዳለው ነው ብዙ የተለየ ነገር የለው እንዳልኩሽ ያው ትውውቃችንም ያው እዛው ቤተክርስቲያን ነው እንዳለው ነው ሰንበት ተማሪ አልነበርኩም ስብከተ ወንጌል ግን አልቀርም ነበርና እንቀጥታ ሄዳለሁ ስብከተ ተማራለሁ ከዛ ስንወጣ ጓደኞች አሉ በግሩፕ አንድ ላይ እንገናኛለን ከዛ ተሸኛኝተን ነው የምንለያየው ያው የጓደኝነት ጊዜያችን ቤተክርስቲያን ውስጥ ነው የነበረው አገልጋይ ነው ያው አሁንም ሳውቀው ያው ነው አልተለወጠም ማለት ይሄ ያገልግሎት ነገሩ የዛኔም እንዳለ ነው ከአገልግሎት ሲወጣ እንጠብቀውና ከዛ ከይዘን እንመጣለን ከዛ በተረፈ ባለው ጊዜያቶች ያው ቅዳሴ እናስቀድሳለን ሰንበት ሲሆን ግድ ነው ከዛ ወጥተን ያው ተሰባስበን የፍቅር ማዕድ የሚባል ነገር አለ እሱ ደስ የሚለኝ ማረሳው ሞመንት ነውና ብዙ ጊዜያቶችን በቃ እንደዛ ነው እንደተባለው እኔ ብቻ ነኝ ሴት ጎረምሶች ናቸው ከነሱ ጋር በሰንበት ቁርስ መብላት እና የሚባል ነገር አለ አንዳንዴ በቃ እንደው እንቅልፌ ቢመጣ ያቺ ነገር እንዳታምጣኛል ቅዳሴ ሄድ ነበርና ያው እሱ በአገልግሎት ላይ ነው እኔ በስብከተ ወንጌል ላይ ነበርኩኝ ያው በመማር እና ብዙ ጊዜ ያሳልፍነው ከጓደኞቻችን ጋር አብረን በሚባል ደረጃ ነው ከዛ ይዘለለ እንዳለሽ ነው ከተገናኘን ምናልባት ቲያትር ያስለመደኝ እሱ ነው ፊልም አፍቃሪ ነኝ በጣም ነው ደሞና ቲያትር ገብቼም አላውቅም ነበር እና ቲያትር ማየት በቃ ገፋቢል ሄድን ተዝናናን ከተባለ ፊልም ቲያትር ሻይቡና እንደዛ ነበር የዛችን ያሳለፈው እንዴት ነበር እስቲ ወደ ትዳር ለመግባት ስትዘጋጁ በነበረበት ጊዜ ምን አይነት ዝግጅቶች ነበሩ በስሜትም ምን አይነት ስሜት ላይ ነበራችሁ ያው እንግዲህ ጥንዶች ወደ ትዳር ሊገቡ ሲሉ የሚሰማቸው የደስታ ስሜት አለ አይደለ ወደ አዲስም ህይወት ስለሚገቡ በብዙ መልኩ ዝግጅት ማድረግ አለባቸውና የናንተ የትዳር ዝግጅታችሁ ምን ይመስል ነበር ከዛ ጋር ያይዛችሁ ደግሞ አዲስ ወደ ትዳር ለመግባት እየተዘጋጁ ያሉ ሰዎች በምን መልኩ እንዲዘጋጁ መልእክታችሁን ታስተላልፋላችሁ እስኪ ታሚካን ተጀምር መልካም እሺ እንግዲህ እኛ አሁን እንዳልኩሽ ነው በወቅቱ ጓደኝነት ጊዜያችን የ5 አመት የ6 አመት ጊዜ በነበረ ሰዓት ውስጥ እድሜያችን 20ዎቹ መጀመሪያ ከሄደኝ ነበር እና በራሱ በዛ ሰዓት ስለ ጋብቻ ማሰብ ብዙዎች ላይ ጥያቄ የሚያነሳ ነው በተለይ ታላላቆቻችን ላይ አገልግሎትም የሚመስሉ ከኛም በፊት የነበሩ አገልጋዮች ላይ ያ ብዙም የሚታመን አይደለም አሁን ላይ ብዙ ቀላል ሆኗል አሁን ብዙ ጊዜ ታያለሽ ያዎቹ መጀመሪያ ያሉ ሰዎች ትዳር ሲመሰረቱ እኛ ባገባንበት ሰዓት ግን ያ ነገር ብዙ ሰዎች ላይ ጥያቄ ይጭር ነበርና እንግዲህ የጓደኝነት ጊዜያችን ይበቃል ወደ ትዳር እንሰብሰብ ብለን ስናስብ ወደዛ እንድንሄድ ያደረጉን ብዙ ነገሮች ነበሩ በወቅቱ የነበሩ አንደኛው እንግዲህ የነበረን የጓደኝነት ቆይታ ከዛ በላይ ብዙ መቀጠል አለበት ብለን ስላሰብን ነው ሁለተኛ ደግሞ በእኔ በኩል ደግሞ ራሱን የቻለ አንድ ምክንያት ነበር ምንድነው በዛ ሰዓት እናቴ በጣም ህመም ላይ ነበረች እና አንድ ሁሉም ሰው የሚያስበው የሚመኘው ነገር ነበር ወላጆች በህይወት ይያሉ ይሄንን ዓለም ለነሱ ማሳየት እንደገና ወላጅም ደግሞ ተመርቆ ይሄንን ዓለም ማየት እንዳልኩሽ እድሜው እንግዲህ 25 ምናምን በሆነ ነው የሰርግ ፎቶዎችን ብታያቸው በጣም ነው እንደዚህ አይነት ፊት ነበር እስክቲ ድረስ የልጅነት ፎቶ ነውና እንደዚህ አይነት ነገሮች ነበሩኝ እና እነዛን ውሳኔዎች ከወሰንን በኋላ በጣም የሚገርምሽ ለሰንበት ትምህርት ቤት ደብዳቤ ሳስገባ በጣም ብዙ ነው ሰርፕራይዝ ሆኖ በጣም ማለት ነው እንዴት በዚህ እድሜ ወደ ጋብቻ እንዴት ትዳር ከባድ ነው የሚባሉ ነገሮችን ታውቂያቸዋለሽ ኃላፊነት መቀበል ነው ቤት ማስተዳደር ነው ምናምንና ምንድነው በዚህ ልክ ውሳኔ ያስወሰነ የሚል ብዙ ጥያቄዎች ነበሩ ከውስጥም ከውጭ ልክ እንዳልኩሽ ደግሞ በዛውም ደግሞ መጣን ከውስጥም ደግሞ ጥያቄዎች ነበሩ እንዴት እናታችን ታማ እንደዚህ አይነት ፕሮግራም ታሰባል ማሳከም አሁን የሚለው መቅደም እንዳለበት ማለት ነው ግን እኔ ከውስጥ ጋር የተነጋገርኩት ነገር ነበር አሁን መቼም ማልጸጸትበት በወቅቱ ደግሞ ልክ እንደነበርኩ ደግሞ ልቤ የነገረኝ ማለት ነውና እነዛ ነገሮች ወሰንን ከወሰንን በኋላ እንግዲህ ሌላው ሁለተኛው ነገር ለስጋ የሚሆኑ ነገሮች ማሟላት እና የሚለው ነገር ነው ይሄ መንፈሳዊ ጉዳይ እንዳልኩሽ የኖርንበት ስለሆነ ብዙ አስቸጋሪ አልነበረም ከነሳ አባት ጋር ሊላረገን ተነጋገርን ቁጭ አለን የሚገባው ነገር ቀኑና ሰጡን ከዛ በኋላ ከጓደኞቻችን ጋር ሰብሰብ ብለን ስለ ፕሮግራሙ ማለት ነው አሁን አንድ ጠቂቅሽና በዚህ ሰዓት አንድ ሰው ሰርግ ለመደገስ ምን ያህል ኮስት ያደርጋል ብለሽ ታስቢያለሽ
ሰርግ ለመደገስ ሰርግ ፕሮግራም አድርጎ እንግዲህ አሁን ለምንድን ነው እንደዚህ የጠየኩሽ እንዴት ስትወስኑ ምን ይመስል ነበር ምናምን የሚለውን ስላነሳሽልኝ ነውና አንድ ሰው ለመጋባት ሲወስን ቅድመ ሁኔታዎች አሉታል ወጪዎች ምናምን ያሳስቡታል ምን ባወጣ ለዚህ ለልብስ ለቀለበት ለድግሱ ምናምን ምን ያህል ኮስት የሚያደርግ ይመስላል በዚህ አሁን ግምታዊ እንኳን ጥሪ ተጠባይ ምን ያህል ታሪያለሽ ብዙ ወጪዎች አሉ እንግዲህ ምናልባት እስከ 2 ሚሊዮን እንግዲህ ለመስገናው እስከ 2 ሚሊዮን ነው እንግዲህ ያው እንደ ቤተሰብ ያወራን ስለሆነ ብዬ ነው ጥያቄውን ወደ አንቺ ያመጣሁት እንጂ ጠያቂው አንቺ ነሽ ግን እንደው በእኛ ጊዜ ደግሞ ለመደገስ ምን ያህል ያወጣኝ ይመስልሻል እንደዚህ ያ ገምቼ ብለሽ ያ 17 አመት አካባቢ መለስቲ 100,000 በጣም ይገርም ነው 100,000 ራሱ በዛ ሰዓት ባንኮችም ያውቁትም አይመስለኝም እና ካልተሳሳትኩኝ እስከ 15,000 ይወጣል ይሆናል በጣም በእንግዲህ አሁን ይሄ ለሰዎች ሲነገር እንዴ ያሰላል ወርቅ ለሁለታችንም ቀለበት የገዛ ነው 2,000 እንደዛ ነገር 2,500 እንግዲህ የሁለታችንንም ቀለበት ማለት ነው ይሄ ሁሉ ግን ሲሆን አሁን ኑሮ በዛ ሰዓት የራሱ ብሩ ኮድ ነው ግን እኛ በዛ ሰዓት የነበረን ህብረት ከጓደኞቻችን ጋር የነበረን ቅርርብ እንዲህ ነው የምትዩ ነገር አለ የኔ የከሌ ምናምን የምትዩ አይደለም ሁሉ አዳራችን አንድ ላይ ነው ንግግራችን ውይይታችን በቃ የኔ ሰርግ የሁሉም እስኪመስል ድረስ ማለት ነው ሚዜዎቼ የነበሩት ጓደኞቼ በዚህ አጋጣሚ በያሉበት ምስጋናዬን አቀርባለሁኝ ስማቸውን በኋላ ላይ እንጠራለን ምክንያቱም የሰርጋችን ትውስታ ድምቀት እነሱ ስለነበሩ ማለት ነው በእኔም በኩል በሷም በኩል ያሉ ሚዜዎቻችን ጓደኞቻችን ያው ጓደኛን በል እንጂ በዘመኑ ወንድም ነው ምንም ይሄ መታረቂያቸው መታቀርቢያቸው ጉዳዮች አሉ እንግዲህ ቤተሰቦቻችንም የቻሉትን የራሳቸውን ያቅማቸውን ከኛ ጋር አድርገው ፕሮግራሙን በዛ መልኩ አስኪደናል ማለት ነውና መልካም ነበር በጣም ደስ ይላል ሚስካ ወዳንቺ ልምጣና እንግዲህ እንደ ሴት ልጅ አዲስ ህይወት መጀመር ትዳር መጀመር ብዙ ኃላፊነቶች አሉት አይደለ ከቤተሰብ ስትመጪ ከዛ ደግሞ እዚህ አዲስ ቤተሰብ ላይ ደግሞ ስትመጪ ደግሞ ብዙ ኃላፊነቶችን ትቀበያለሽ ብለን እናስባለንና እንዴ ነበር እስቲ የነበረሽ ዝግጅት በስሜትን በመንፈስም እንዴ ነበር የተዘጋጀሽው ተሙካ ነገርም ተጨማሪ ነገሮችን እስኪ ንገሪ አሁንም ተሜ እንዳለው ነው ብዙ የተለየ ነገር የለም ግን ያው አሁን ተሜ ትንሽ አቀላላት እንጂ እኛ ወጣን ይዛኔ 15,000 ባዩ ባኩ ላይ ከ100,000 ብር በላይ ነው ብሩ ብዙ ነው ልልሽ ነው ያም ራሱ ብዙ ነው ለኛ 2,500 ብር ቀለበት ስንገዛ በጣም ተወደደ ተብሎ በጣም ውድ ተብሎ ዶላር ጨመረ ተብሎ የምር በሰዓት ነው ማለት ነው እና አሁን ይሄን ሳነሳ ብዙ አመት ወደ ኋላ ብዙ የብሎክ ይመስለኛልና እውነትም የምር እኛ ብዙ ነው በዛ ሰዓት አይ በጣም እንትኑ ፈጥኗል ልክ ነው እንዳልሽው ነው ይከብዳል ምንም ጥያቄ የለውም ግን በጣም አሳማኝ ምክንያቱ የተሚ ያለው የቤተሰብ ጉዳይ ነው በኔ በኩልም እናቴ በልጅነቴ ያጣኋትኝ ያው ሌሎች ቤተሰቦች ይኖራሉ ግን ከዛ ይቀራችን እንግዲህ አሁን የተሚ እናት ናት ስለዚህ እሷ ያለች ተመረቀን የሁለታችንን ዓለማችንን አሳይታ ማለት አይታ ታልፍ መልካም ነው በሚለው ነው እንጂ ከባድ ጊዜ ነበር ከሰርጉ በላይ የሚያስጨንቀን የሷ ህመም ነበር ኦሬዲ በቃ ልክ እሷ ስትታመም እኛ ቀድመን በቃ ጓደኞቻችን እንዳልኩሽ ሁሉ ነገሩን ቀድሞ ጨርሰውታል ለሚያዝያ ሰርግ መስከረም ላይ ነው አዳራሽ ኪራይ የተያዘው ሚያዝያም ስለነበረ ምን በቃ ሁሉ ነገር ቀድሞ ጨርሰውታል እነሱና ብዙ ነገር ጓደኞቻችን አብረው ስለነበሩ ብዙ አግዘውናል እና ያው ሁሉ ነገር ሆኖ እንኳን እሷ ስትታመም አሁን እዚህ ጋር ካለው እንትን እንጂ ጭንቀት ነበር በጣም ያግን እግዚአብሔር ይመስገን እግዚአብሔር አዋቂ ነው ይሄን ዓለማችንን አይታ ደስታችንን አይታ ተደስታ በማለፏ እኔም ደስ ይለኛል ማለት ነው እና በወጪ በሴትነት ጉዳይ ያው እንዳልኩሽ እናቴ በልጅነቴም ስለምትች የቤተሰብ ኃላፊነት ኮንዶሚኒየም ጋር ስለነበር ብዙ እንትን አልከበደኝም ልጅ ነው ደስ ይላል በጣም አሁን ደግሞ ወደ ልጆቻችሁ እንምጣና ያው በዚህ በ17 አመት የትዳር ህይወት ውስጥ በጣም ቆንጆ ልጆችን ሁለት ልጆችን አፍርታችኋልና እነሱ ደግሞ ራሳቸውን እንዴት ነው የሚያዩት ማለት ከእናንተ ጋር ምንድነው እየተማሩ ያሉት የሚለውን ይነግሩናል ማለት ነው አንቺን ጀምር እሺ አመሰግናለሁ ያው እኔ ቅርብ ጊዜ ነው ሜቢ 4 አመት አካባቢ ነው ሰንበት ትምህርት የገባሁት ግን ደግሞ ከድሮ ጀምሮ እነሱ ሲያረጉ ስታይ ምናምን አብረሽ የምትመጪ ነገር ይኖራል በየወሩ ዝክር መዘከር ምናምን
ልክ ዝግር ተዘክሮ እየዞሩ ለጎረቤት ማዳረስ ምናምን የሚባለውን ነገር ከህፃንነታችን ጀምሮ እያሳዩን ስለመጡ ብዙ ነገሮችን ከነሱ ነው የምንወስደው። ያው እያየን እንወስዳለን ብዙ ነገር። አሪፍ ነው ብቻ ብዙ ነገሮችን ወስደናል። አሁን እኔ የገባሁት ወደ ሰንበት ትምህርት ቤት እህቴ ስትገባ በሷ ምክንያት እሷ ስትይ በዛው እኔ አብረው ውሰጁ እያላት ነበር። አብረን እየሄድኩኝ አዳራሽ የምንገባበት ቀን እሑድን ስንገባ ቲያትር እያየሁ በዛው ወደ ኪነ ጥበብ ዘርፍ ገባች። ከዛ በኋላ በዛ ምክንያት ተምሬ ጨርሼ በጣም ደስ ይላል። ስለዚህ ሰንበት ትምህርት ቤት እየተማርክ ነው። ምን ምድብ ነው ያለከው? የኔ ምድብ ዮሐንስ ምድብ። በጣም ደስ ይላል። እሺ ምን ምድብ ነው የምትማሪው ሰንበት ትምህርት ቤት? አሁን ኢሳያስ ምድብ ነው የምማረው። ከሁለት ዓመት በኋላ እግዚአብሔር ከፈቀደ አገልጋይ እንሆናለን። መልካም እናመሰግናለን። ያው ስለ ትዳር ህይወታችሁ ደግሞ በደንብ እንድትነግሩን ደግሞ አንዳንድ ጥያቄዎች ልጠይቃችሁ። እንዴት ነበር የመጀመሪያ የትዳር ወራችሁ? በትዳር አንድ ላይ መኖር ከጀመራችሁ በኋላ እንዴት ነበሩ የመጀመሪያ ወራቶች ላይ ያሉት? ከዚህ በፊት እንግዲህ በእጮኝነት ጊዜ ሁለታችሁም የተለያየ ቤት ውስጥ ነበር የምትኖሩት። በጓደኝነት ጊዜ ትገናኛላችሁ፣ ግን ደግሞ ወደ ትዳር ሲመጣ በአንድ ጣሪያ ስር በአንድ ቤት ውስጥ ነው ኑሮ የሚቀጥለው እና እንዴት ነበር የመጀመሪያ ወራቶች? እንግዲህ ከጋብቻ በኋላ የነበረው ጊዜ ይመስላል የሚለው ጥያቄ ብዙም እንትን አይደለም። በተለይ የመጀመሪያዎቹ ወቅቶች ላይ አሁን ሰዎች ካገቡ በኋላ የሚያሳልፉት ምንድነው በእንግሊዘኛ ጫጉላ ሽርሽር አማርኛ እንደዚህ አይነት እንትኖች አልነበሩንም። ቅድም እንደነገርኩሽ የተጋባንበት ወቅት ማዘር በጣም የታመመችበት ወቅት ስለሆነ በተጋባን በ40 ቀን ምናምን ነው ያረፈችው። ስለዚህ ያን ያህል ይሄ ሰፊ የምትዩ በደስታ ምናምን የቆየንባቸው ጊዜያቶች አልነበሩ። ከታመመ ማለት ከተጋባንም በኋላ ህመም ላይ ስለነበረች ይሄ በቃ የደስታ ጊዜ ምናምን ይሄ ጧት ፍርፍር ማታ ቂጬ ምናምን የምትባቸው ጊዜያቶች አልነበሩም እና ትኩረታችን ሁሉ ወደዛ አካባቢ ስለነበረ ብዙም ካልሽኝ ማለት ነው እኔ ብዙም ላስታውሳቸው የማልፈልጋቸው ጊዜያቶች እነዛ ወቅቶች ነበሩ። ግን እንዳልኩሽ ደግሞ ሁሉም እግዚአብሔር ዓላማ አለው። በስራው አይሳሳትም። በራሱ ያንን ነገር አይታ ማለፏ ምናምን የሁል ጊዜ ደስታዬ ነው። እንዳልኩሽ ደግሞ ይሄ እነዛ ወቅቶች የሆነ በልቦናሽ ውስጥ ወይም በውስጥሽ ጥሩ ያለው ነገር ጽፎ የሚያልፍባቸው ወቅቶች ናቸው እና እነዛ ጊዜያቶች ነበሩ። ግን ልክ ማነው ያዕቆብ ነው ይስሐቅ ሚስቱ ስትመጣ የእናቱን ሞት ረሳ እንደሚባለው ከሚስት ጋር አብረን መኖር ከጀመርን በኋላ ብዙ ነገሮችን እየረሳው ነው የመጣሁት። ስለዚህ ይሄ ከዛ በኋላ ያለው ነገር ሙሉ ለሙሉ ኃላፊነቱ ወደ እሷ የመጣ ነበር ማለት ነው። እንዳልኩሽ እኔ በጣም ስሜታዊ ነኝ። ያን ጊዜ አይደለም እኔ አሁንም ቢሆን ብዙ ኮንፈርት አይሰማኝም በዚህ ጉዳይ ላይ ሳወራ። ያው ያነሳችሁ ጥያቄ ስለሆነ ግዴታ መመለስ ስላለብኝ ማለት ነውና ብዙ ነገሮችን እንዳልፋቸው እንድችላቸው ያደረገችኝ እሷ ናት። ስለዚህ አንዱ የትዳሩ ጥቅሙ ይሄ ነው ማለት ነው። ማለት እንግዲህ ከተማርሽባቸው ቤተክርስቲያን ከሰማናቸው አንዱ መረዳዳት፣ አንዱ ጉድለት፣ አንዱ መሙላት አይደለም። ስለዚህ የእናቴን ቦታ ተክታ ብዙ ነገሮችን ያሳለፈችው እሷ ናት። እኔ ቤት እያለሁ ብዙ ነገሮች በእነሱ ስር ነበር፣ በማዘር በእህቶቼ ስር ማለት ነው። ግን ወደዚህ ቤት ከመጣሁ በኋላ ኃላፊነቱን በሙሉ ወሰደችው እሷ ናት። ስለዚህ ተመስገነን እዚህ ድረስ ይዛው የመጣችው እሷ ናት ማለት ነው። በዚህ አጋጣሚ ያው ምስጋና ይገባታል ሰዎች እና በዛ መልኩ ነው የቀጠልነው። ግን ከዛ በኋላ ባለን ህይወት ውስጥ ትዳር ነው ብዙ ሁሉም መንገዱ ሁሉ ደግሞ ሰላማዊ ነው ተብሎ ደግሞ አይታሰብም። የሚያጋጥሙ ብዙ ክፍተቶች ይኖራሉ። እነዛን ክፍተቶች ደግሞ በዛ ላይ በደንብ ተቀራራቢ እንደምታየው። ስለዚህ የግል ስሜቶች ይኖራሉ በጋራ እንደው ከፍና ዝቅ ሲሆን አንዱ ተው አንዱ ተይ ምናምን የሚባሉ ነገሮች ሊመጡ ይችላሉ። ግን እኛ እንደምታየን እኩልን ሀሳባችን ተመሳሳይ ይሆናል፣ ፍላጎታችን ተመሳሳይ ይሆናል። በሁለት ማለት በተቃራኒ ጽፍም ቢሆን እኩል ነው ፍላጎት የሚሄደውና እነዛን ነገሮች በተቻለ መጠን በመነጋገር ለመፍታት እንሞክራለን። እግዚአብሔር ይመስገን እስካሁን በተፈጠሩብን ክፍተቶች ሰው ማለችን ገብቶ አያውቅም። በግላችን ለመፍታት እንሞክራለን። ችግሮቻችን ሳንፈታ አናልፍም። እነዛን ነገሮች ተነጋግረን ወደ መፍትሄ እንሄዳለን። መልካም መንገዶቹ ግን ይበዛሉ። እስካሁን በሚሉባቸው ጊዜያቶች እንግዲህ
ይህን ስል ደግሞ የሚቀነው አካል እንዳይቀናብን እና ደግሞ የነገው ነገራችንን እንዳያበላሽብን እናንተ በጸሎታችሁ አስቡን እንጂ እግዚአብሔር ይመስገን እስካሁን ባለን ሁኔታ እግዚአብሔር እየባረከን እንግዲህ ልጆቻችን ፊት እንኳን የተለየ ነገር አለማሳየት እየሞከረ ለየት ያለ ነገር ሲኖር ወጣ ያለን እያወራ የተጋገዘን አለ እንጂ የመጀመሪያዎቹ ወቅቶች እንዳልኩሽ ብዙም እንትኖች አልነበሩ። እሺ እንግዲህ የእናታችንን ነፍስ እግዚአብሔር ይማርልን። ሚስካ ወደ አንቺ ልምጣና ያው ከመጀመሪያዎቹ የትዳር ጊዜያቶች ጋር የነበሩትን ነገር ተሜ አጫውቶናልና እንግዲህ በትዳር ውስጥ ሁሉ ጊዜ ደስታ የለም ደግሞ ሁሉ ጊዜም ደግሞ ፈተና የለም። በሁለቱም መልኩ ነው የምናልፈውና ያንን ጊዜያቶች ከተሜ ጋር እንዴት ነበር ያለፋችሁት? ያሉትን የደስታም የሀዘንም ጊዜያቶች በትዳር ውስጥ እንዴት ነበር ያለፋችሁት? እስቲ የምታስታውሽን አንቺ ደግሞ አካፊ። ያው ከባድ ወቅት ነበር ለኛ። በደስታችን ላይ መገኘቷ ነው ደስታችን ሆኖ ሳለ እንዳለሽ ደግሞ በ40ኛ ቀናችን ያለፈችውና ከሰርጉ በኋላም የሆነ ማም የባሰ ስለሄደ ያው ወደዛ ነው ሌላው ነገር አልታየንምና ከዛ በኋላ ያሉት ጊዜያቶች ከባድ ናቸው። ምንም ጥያቄ የለውም። እኔም ድጋሚ ሁለተኛ እናቴን አጣሁ እንደማለት ነውና ከባድ ነው በጣም። የተሜ ራሱ ይኖራል የኔ ደግሞ ድርብ ይሆናልና ከባድ ጊዜ ነበረ። እግዚአብሔር ይመስገን እግዚአብሔር አዋቂ ነውና ላይችል አይሰጥም። አልፏል። በጣም ከባድ ጊዜ ነበረ ግን ያው እግዚአብሔር አጽናንቶናል፣ እግዚአብሔር አበርትቶናል። እግዚአብሔር ይመስገን ስለ ሁሉም ነገርና እንዴት አሳለፍሽው ትዳሩ እንዴት ነው ምንድነውና ምላልሽው ምን ጥያቄ የለውም ይኖራል። እኔ በምን አምናለሁ? በመነጋገር አምናለሁ። ከሜ ደግሞ ዝም ነው ያው የምሬ ነውና ያያል ዝም ነው ይሄ ደግሞ ዝም ብሎ ማለፍ አልችልም። እንግዲህ ማለት እዚህ ጋር አንድ ነገር ካለ እዚህ ጋር ተነጋግሬ አልፋለሁ። በጣም ከባሰብኝ ሻይ ቡና እንበል ነው በቃ ልጆች ፊት ላለመነጋገር ማለት ነውና በምንም መልኩ ምንም ነገር አላሳየም። ምንም አይነት ሪአክት አይኖረኝም፣ ምንም እንትን አይኖረኝም። ከዛ የዘለለ ግን እንዳለው ተሜ ምንም ስትነጋገር ያለሽ የሆነ ነገር ሲሆን በመነጋገር አምራን ይሻለው ተነጋግረን እንፈታዋለን። ማንም ሰው እስካሁን እግዚአብሔር ይመስገን መሀላችን ገብቶ አያውቅም፣ ለወደፊትም አይገባም ከእግዚአብሔር በስተቀር። ከዛ ውጪ በቃ በመነጋገር ነው እና እንዳልሽው ምንም የከፋ ነገር እስካሁን የለም። ያው የተሜ አገልግሎቱና ማምሸቱ ነው እሱ ጋር ያው ጃስ ማለት ነው አንዳንድ ግድ ነው የምሬ ነው በቃ ምንሽ ከስራ ወጣ ቤተክርስቲያን ነው ከስራ አያምናትም ቂርቆስ እውነት አያምናትም ደጃና አያምናትም። ስለዚህ ከዛ ወጣ ቤተክርስቲያን ነው እና አንዳንዴ ደውልና አለን ያም አለን ነው እና እግዚአብሔር ይመስገን እግዚአብሔር መጨረሻውን የሚያሳምርልን እስካሁን ይሄ ነው የተባለ ምንም ነገር የለም። ተሙ ወደ አንተ ልምጣና እንግዲህ እነዚህን የመሳሰሉ ልጆች ደግሞ ስታሳድጉ መንፈሳዊነትን በተከተለ መልኩ ነው እያሳደጋችሁ ያላችሁትና እስቲ እንዴት ነው አሁን ላይ ባለንበት ሁኔታ ልጆቻችሁን መንፈሳዊነትን በተከተለ መልኩ የምታሳድጉት? እስኪ ለሌሎችም ይሄንን ለሚያዩት ይሄንን ፕሮግራም ለሚከታተሉትም ሰዎች ጥሩ ትምህርት ይሆናል ብለን እናስባለንና በምን መልኩ ነው ልጆቻችሁን እያሳደጋችሁ ያላችሁት መንፈሳዊነትን በተከተለ መልኩ? እሺ ማለት የልጅ አስተዳደግ ላይ ብዙም ጉዳይ እሷ በኋላ ታወራው ግን እንዳልኩሽ መነሻችን ላይ በእኔም በሷም በኩል ቤተሰብ የለምና ሁለቱም ልጆች ሲወለዱ ልጆቹን ከመጀመሪያው ጀምሮ ትሪት የማድረጉ ነገር የኛ ኃላፊነት ነበረ። ትልቅ ሰው ተገኝቶ እነዛ ልጆች ኮንትሮል የማድረግ አስተዳደጉን የማሳየት ነገር ብዙም አልነበረምና ሁለቱም ልጆች ሲወለዱ ቤት ውስጥ ለተወሰነ ጊዜ ረፍቶ ወስጄ ልጆቹን ትሪት ማድረግ የነበረው እኔ ነኝ። በማድረስም ደረጃ አልታማም ነበር። በኋላ ተመሰክራለች እሷና ልጆቹን ገላ የማጠብ በጻንነታቸው አራስ ሆነው የመቀባባቱ የመንከባከቡ ለሷም ለአራስ የሚሆነው ሙቁንም አጥሚቱን የመስራት ኃላፊነት ነበረብኝ። ከዛ ውጪ ማለት የጓደኞቼ መተው የማገዙ ነገር እንዳለ ሆኖ ግን ትልቁን በርደን በዛች ወቅት ላይ የተወጣሁት እኔ ነበርኩና ያም ይመስለኛል አሁን ከፍ ካሉ በኋላ ሙሉ ደግሞ ኃላፊነት ለሷ ሰጥቼ ልጆችን እንድትከባከብ ያደረገውና እኔ ደግሞ አብዛኛውን ጊዜን እንዳልኩሽ ወደ ከስራ መልስ ወደ አገልግሎት ስለሆነ ቤት ውስጥ ያለውን የልጆች አስተዳደሩን ሰፊውን ስራ የምትወስደው እሷ ናት። ግን ያው ልጆች ወላጆቻቸውን አይተው ነው የሚሄዱት።
ከወላጆቻቸው ብዙ የሚወስዱት ነገር አለ። እኛ ያየነውን ነገር ነው እየተገበሩ የሚያልኩትና አብዛኛው እንቅስቃሴያችን ከቤት ወደ ቤተክርስቲያን ከቤተክርስቲያን ወደ ቤት አገልግሎት ከዛው ጸሎት ጾም ምናምን ስለሆነ ልጆቹ ያን ነገር እያዩ ባይማሩም ኢምፕሊመንት ያደርጉት ይሄዳሉ እየተገበሩት ይሄዳሉ። ቤት ውስጥ ቅድም በዚህ እንዳለችሽ ዝክር ሲኖር እነሱ ጸሎት እንዲያደርጉ እንዲዘክሩ የመፍቀድ ነገር ጸሎት እንዲያደርጉ የማድረግ ነገር የቤተሰብ ጸሎት በምናደርግበት ሰዓት ይሄንን ማለት በጣም የተጋነነ መንፈሳዊ ምናምን እንደው ጥብቅ ኖሮን አይደለም፣ ግን እንደው እንደ አንድ ክርስቲያን አልፎ አልፎ በምናደርጋቸው መንፈሳዊ አገልግሎቶች ግን ልጆቻችን ከኛ ጋር ናቸው። እነሱን ተለይቶ የምናደርገው መንፈሳዊ እንቅስቃሴ የለም። ገዳም ብንሄድ አብረውን ይሄዳሉ፣ ንግስ ብንሄድ አብረውን ይሄዳሉ፣ ቅዳሴ ብንሄድ አብረውን ይሄዳሉ፣ ማህበር ብንሄድ አብረውን ይሄዳሉ። ምንም አይነት መንፈሳዊ አገልግሎት ላይ አይቀሩም፣ አብረውን ናቸው። ትምህርት ቤት ሳይመዘገቡን በፊት አብረውን ከኛ ጋር ጥምቀት ይሰለፋሉ፣ አብረውን አዳር መርሃ ግብር ይገባሉ ምናምን እንዲያ ነገሮች ስለሚሳተፉ በተወሰነ መልኩ ያ ነገር እላያቸው ላይ እንትን እያለ ይሄዳል፣ እየሰረጸ ይሄዳል። ከኛ ውጪ ግን ልናደርግላቸው የምንችለው ነገር አንዱ መስመር ማሳየት ነው። ሁለተኛው ደግሞ እድሜያቸው ሲደርስ ወደሚገባው ቦታ ወስዶ እንዲማሩ መንፈሳዊ መንገድ እንዲያውቁት ማድረግ ነው። ከዛ ውጪ በተወሰነ መልኩ ስነ ምግባራቸውን ሼፕ ማድረግ ነው። እግዚአብሔር ይመስገን አሁን ላይ ሁለቱም ልጆቻችን ላይ የተለየ ይሄ ነው የሚባል የተጋነነ ባህሪ የለም። ወጥተው ከሰው ጋር ግንኙነት ፈጥረው ክፉ ነገር ያመጡብናል የምትያቸው ልጆችም አይደሉም። እንዳልኩሽ እነሱም በራሳቸው ትምህርት ቤት ደርሰው ከትምህርት ቤት መልስ ትምህርት ቤት ደርሰው ነው የሚመጡት። በውጪ ደረጃ በሚባል ደረጃ ጓደኞች ምናምን የላቸውም እና በተወሰነ መልኩ መስመር ማስያዝ ነው ትልቁ ነገር ልጆች ላይ። ከዛ በኋላ ከፍ እያሉ ሲሄዱ የራሳቸውን መስመር እንዲህ አንቺ ካንቺ የሚጠበቀው እንዲህ ነው ብሎ መምከር። ከዛ ውጪ ግን የቤቱን አስተዳደግ በተመለከተ ስነ ምግባር ላይ ባህሪ ላይ ቁጥጥር ዋናውን ኃላፊነት የምትወስደው እሷ ናት። እኔ ቤት ውስጥ የለውም ማለት ነው። ሚስካስቲ አንቺም ነገር እንደ እናት ደግሞ ከልጆችሽ ጋር የበለጠ ግንኙነት አታችመንት አለሽ ብለን እናስባለን እና እንደ እናት እንዴት ነው ትሪት የምታረጊያቸው? መንፈሳዊ ህይወታቸው ላይ ደግሞ እንዲበረቱ በምን መልኩ ነው የምታግዣቸው? እግዚአብሔር ይመስገን ልጆቼ በጣም የነገን ያሳምራላቸውና በጣም ጥሩ ልጆች ናቸው። ስትቆጫቸው አንገታቸውን ደፍተው እንትን የሚሉ ናቸውና እኔ ሁሌም ጸሎቴም ምኞቴም በእግዚአብሔር ቤት እንዲያድጉ ነው። የአባታቸውን እንዲወስዱ ነው የምፈልገው። ከልጅነቱ ገብቶ ነው ያለው። ስለዚህ እነሱም እንደዛ በእግዚአብሔር ቤት እንዲሄዱ ስለምፈልግ ይማራሉ። ኮርስ ኪነ ጥበብ ተምረው ተመርቀዋል። አሁን ደግሞ አሜን እግዚአብሔር ፍቃድ ስዕል ትንሽ ተሰጥቷልና ይማራል። ስለዚህ በቃ ተከታትዬ ነው ነገ ምን አላችሁ ኪነ ጥበብ እሺ፣ ነገ ምን አለ ድራማ ጥናት፣ ነገ ኮርስ አለ፣ አዎ ነገ ስዕል አለ፣ አዎ በቃ ይሄዳሉ። ሰዓት ያለው ቀበላለሁ። እኔም በሄድኩበት ሁሉ ቤተክርስቲያን አብረው ነው የሚሄዱት። ትቻቸው አልሄድም እና ሁሌም ህይወታቸው በዛ እንዲሆን ነው የምፈልገው። የእግዚአብሔር አገልጋይ ሆነው እንዲያድጉ ነው የምፈልገው እና እንደ እግዚአብሔር ፈቃድ በጣም ነው መከታተላቸው። ትንሽ ሲሪየስ ሆነባቸዋል። ለምን ያው እንትላለሁኝ ምንም ነገር ሁልፍ ብለው ማየት አልፈልግም። ማለት ይሄ የማንኛውም ወላጅ ምኞት ይመስለኛል። ማንኛውም ልጁ ጥሩ ሆኖ እንዲያድግ ይፈልጋል። ስህተትን ማየት አይፈልግምና በእያንዳንዱ እርምጃቸው ነው ሲሪየስ ሆኜ የምትልምላቸው ከእግዚአብሔር በታች ማለት ነው። እግዚአብሔር ጨመረበትና በጣም ልቦናቸው መሻት ይፈጽምላቸው እንጂ አሜን ሁሌ እንደውም ያስቸግረን ነበር። ትንሽ ሆኖ መመረቂያ መጽሔት ሲሰራ ኬጂ ምን መሆን ትፈልጋለህ ብላ አስተማሪዋ ጠየቀችው። ዲያቆን አላት። አባቴ ይሄን አይደለም ዓለማዊ ስላት እንዴ ዲያቆንም ስራ አይደለ እኔ ዲያቆን ነው መሆን ፈልገው አይደል አላት። በቃ ሌላ ነገር አልመርጥም አላትና ደውላ ጠየቀችው። በቃ ይሄ ምርጫው ነው ይላታል እና እግዚአብሔር የልቦናቸው መሻት ይፈጽምላቸው። ከልጅነታቸው ጀምሮ ከተወለዱ ጀምሮ ክርስቲያን ናቸው እና በዚህ መልኩ ነው። ከዛ ውጪ እንዲህ እንዳለው ነው። ብዙ ወጣ ያሉ ልጆች አይደሉ። መጡ ዶክተራቸውን አስቀምጡ አገልግሎት ካላቸው ቤተክርስቲያን ነው። በተለይ አሁን ፍልሰታን አንዳንዴ ያሳዝኑሻል። በቃ ፍልሰታን ጧት የሆነ ኪነጥበብ የሆነ ነገር ይኖራቸዋል። ከዛ ያስቀድሳሉ። ከዛ ይመጡና ደግሞ መክሰስ ነገር በልተው ደግሞ ማታ ሌላ ነገር ይኖራቸዋል ይሄዳሉ። በቃ ፍልሰታን አዳር ነው የሚቀራቸው ማለት ነው። እኔ ደስተኛ ነኝ በጣም እግዚአብሔር ይመስገን። አምላክ መጨረሻቸውን ያሳምርላቸው፣ በቤቱ ያጽናቸው። አምላክ ቅዱስ ቂርቆስ ሁሌ ምኞቴ ይሄ ነው፣ ሁላችንንም ማለት ነው። አሁን ወደ እናንተ ደግሞ ግንኙነት ልምጣ ማለት ነው። ያው እንግዲህ 17 አመት በትዳር ስትቆዩ
ያላችሁን የትዳራችሁን ሁኔታ አንዳንድ ሰዎች ደግሞ ነግረው ነበር እናንተን የሚወዷችሁ የሚያከብሯችሁ ሰዎች ትዳራችሁ አሁንም ድረስ ትኩስ ነው የጮኝነት ጊዜያቸው ላይ የሚያደርጓቸው ነገሮች አሁንም ያደርጋሉ የሚል ነገር ደግሞ ነገሩንና እንዴት ነው ይሄንን የፍቅር ግንኙነት እስካሁን ድረስ በዚህን ያክል ልታቆዩት የቻላችሁት በምን መልኩ ነው ልታጎለብቱት የቻላችሁት እስኪ ትኩስ ነው እንግዲህ አላቅም አሁን እኛም እኮ ገና ነን ማለት ያው የትዳር ዘመኑ እንዳልኩሽ ቅድም 17 አመት ይቆይ እንጂ አሁን ወደ ሌላው ሰው ጋር ብትሄጂ እኮ ገና ፍቅር የሚጀመርበት ወደ ጋብቻ የሚገባበት እድሜ ምናምን ነው አሁን ላይ ስለዚህ እንደዛ ነው የምናስበው አሁን ያለን እድሜ ገና ፍቅር መጀመሪያችን ነው እንደዛ ነው የሚሰማኝ ከዛ ውጪ ይሄ ትዳር ህይወት የፍቅር ጉዳይ የሆነ የመጀመሪያ ሰሞን ላይ ብቻ አድርገሽው የምትይው ደግሞ አይደለም ማለት አብሮ የሚቀጥል ነገር ነው ሌላ ምን ሰራለሽ ማለት አብሮ ትዳር ቢኖር ሰው ቤት ውስጥ ያለውን ፍቅር እየጠበቀ ካልሄደ ሌላ ምንም ስራ እኮ ሊኖረው አይችልም ስለዚህ አንዱ ነገር ነው ከዛ ውጪ ግን አሁን ይሄ ልክ እንደ ጮኝነት ጊዜ ምናምን የሚለው ነገር እንግዲህ ጓደኝነቱም ረጅም ጊዜው የራቀ ሰው ነው የነገራቸው ማለት ነው ያቱም አሁን ያ በጮኝነት ጊዜ የነበረው እለት እንዲከወንች ወጥቶ ሻይ ቡና ብሎ እርስ በርስ ፍቅር መገለጽበት ምናምን ላይ አይደለም ያለነው አሁን ኃላፊነቱ ብዙ ነው እንደምታየው እንግዲህ አራት ነን ቤት ውስጥ ያለነው አይደለ ለአራት ሰው የሚያስፈልገው ነገር መስራት ጊዜ ይፈልጋል ከስራ መልስ ወደ ቤት ነው ከቤት መልስ ወደ ቸርች ነው ቤተክርስቲያን ያለው ነገር ስጨርሺ ወደ ቤት ነውና ይሄ ጊዜ ኖሮሽ ተርፎሽ እንደ ውጭ ወጣ ብለሽ ምናምን በዚህ እኔ በጣም ሰነፍ ነኝ ምንም ውሸት በሌለው በዛ ልክ ልጆቹንም እሷንም እየተንከባከብኩ አይደለም አሁን ላይ እንዳልኩሽ ጊዜ በሚባለው ደረጃ እንደዛ እያደረኩ አይደለም ግን ደግሞ ምናምን አለሁኝ ፍቅር በጊዜ የሚቀዘቅዝ የሆነ ሰዓት ላይ ደግሞ የሚወቅ ነው ምናምን መደረግ አለበት ብዬ አላስብም ይመስለኛል በጓደኝነት ህይወታችን ውስጥ ይሄ የፍቅር ጥያቄ አሁን እንደሚደረገው መንገድ አዘግቶ ምንድነው ተንበርክኮ ታገኛለሽ ምናምን ጥያቄ አልነበረንም ቀለበት የቃል ኪዳን ቀለበት ምናምን አልነበረንም ግን እንደው እንደ ትልቅ ነገር ከተወሰደ ከ15 አመት በኋላ ይመስለኛል 15 አመታችንን ስናከብር የቃል ኪዳን ቀለበቱን አስሬላታለሁ በቤት ውስጥ ማለት ነውና ያ እንደ አዲስ እንትንሽን ፍቅርሽን ወይም ደግሞ የቤትሽን በተወሰነ መልኩ ሼፕ እንድታደርጊ ያግዝሻል ጊዜና ቦታ አይፈቅድም በወቅቱ አላደረኩም ማለት ወይ አይደረግም ማለት አይደለም ከዛ ውጪ ግን ይሄ እንደባለና እንደሚስት እንዳባወራና እንደማወራ ምናምን ተፈራርተን ምናምን አይደለም ያለነው ቤት ውስጥ በፈለኩት ሰዓት ፍቅሬን ገልጽላታለሁ ወደኔን ገልጽላታለሁ ይሄ ደግሞ ግዴታ የባል አንዱ ግዴታው ነው የሚያሳፍር ወይ ደግሞ የሚያስፈራም ነገር አይደለም ሷም በዛው ልክ ናት ያን ነገር ለማድረግ ወደ ኋላ አትልም ስለዚህ ድንገት ያንን ያዩ ሰዎች ሊሆኑ ይችላሉ ከዛ ውጪ ደግሞ ሁለታችንም ጋር ስለሆነ እንደፈለግን በነፃነት መቀላለዳችን አብረን መውጣት መግባታችንንም ያዩ ሰዎች ሊሆኑ ይችላሉ እንደዛ የሚሉትና ያርግልን ደግሞ እንደዛ ምንም ይሄ የሚጠላ ነገር አይደለም ስለዚህ ሁሌም እንደዛ ሆኖ እንዲቀጥልልን እንመኛለን እናንተም በጸሎት አስቡ እሺ እስኪ ወደ አንቺ ደግሞ ልምጣና ታሜን የጠየቁትን ተመሳሳይ ጥያቄ ልጠይቅሽ አሁንም ድረስ ያለው የትዳር ህይወታችሁ ሁሉንም ሰው ያስተምራል ሰዎች እናንተን አይተው ወደ ትዳርም ይገባሉ አሁን ከዚህ ፕሮግራማችንን በኋላ ማለት ነውና በትዳር ውስጥ የሚኖሩ እንትኖች ጊዜዎች እየሄዱ ሲመጡ ያለ ደግሞ እርስ በራስ ፍቅር መገላለጽ የሚባሉ ነገሮች አሉና እስኪ አንቺ ጋርስ ታሜ ከሚያደርገው ነገር አንፃር አንቺስ እንዴት ነው የምታደርጊው ያው እንደተባለው ነው ብዙ ጊዜ ላይኖርሽ ይችላል ግዴታ ወጥተሽ ስለተዝናናሽ ምናምን ብቻ አይደለም አብሮ መኖር በነገራችን ላይ ፍቅር አያቀዘቅዝም እንደነ ምናልባት አብዴት የሚደረጉ ነገሮች ሊኖሩ ይችላሉ የድሮን ነገር መመለስ ምናምን የሚባለው ነገር ሊኖር ይችላል ያው ቢዚ ልንሆን እንችላለን ምናምን ግን ባለችን ጊዜ ሰዓት ወተን ሻይ ቡና እንላለን ምንም ጥያቄ የለውም ወጣ እንላለን ግን እኔ እንደውም አንዳንዴ በፊት ምንም አይመስለኝ ነበር አሁን ግን ወይ ተከታዮቼ ስላሉ በጣም ቅር ይለኛል ማለት ነው እና ፍቅር እንደውም በጣም ይጨምራል አብረሽ ስትኖሪ እንዳልኩሽ ያው ብዙም አንለያየም እንደገና ባልና ሚስት ብቻ አይደለም ጓደኛ ማቾችም ነን ወንድሜም ጓደኛዬም አባቴም ታየላኔና እንዴት ልበልሽ እናወራለን ሁላችንም ያለችን ትንሽ ታይም እንኳን ብትሆን እናወራለን ያጋጠመንን ነገር እንነጋገራለን ምንም እንደባበቀው ነገር የለንም
ስለዚህ ያ ነገር በደንብ እንድትተዋወቂ እያደረገሽ ይሄዳል በትዳር ውስጥ ብዬ ነው የማስበው። እና በግልጽ እንዳለው ፍቅራችን እየተገላለጸ ሲሆን እንደውም የበለጠ ነው የሚሄደው ከእግዚአብሔር ጋር ማለት ነው። ስለዚህ እርግጥ ነው ፊልም ምናምን ቆይቷል እንጂ አይ ፍቅር በጣም ይጨምራል እንጂ አይቀንስም። በጣም ደስ ይላል። ተሜ ወደ አንተ ልምጣ። አሁን ደግሞ እንግዲህ 2 መጽሐፎችን ጽፈክ ለአንባቢያን አቀርባካል እና ይሄንን መጽሐፍ ስትጽፍ እነዚህ መጽሐፎች ግን ስትጽፍ ባለቤትክም ልጆችክም በምን መልኩ ነበር ያገዙክ ቤተሰቦችክ? ምክንያቱም ስራ አለ፣ የቤተ ክርስቲያን አገልግሎት አለ፣ የትዳርም ኃላፊነት አለ። ከዛ በተጨማሪ ደግሞ ሰዎችን ለማስተማር ደግሞ እነዚህን 2 መጽሐፎች ጽፈክ አበርክተሃልና በዚህ ጊዜ ውስጥ በዚህ ሂደት ውስጥ ባለቤትክ እና ልጆችክ እንዴት ነበር ሲያግዙክ የነበረው? እንግዲህ ያው መጽሐፍ ለማለት እንግዲህ ያው ከይሄ ጥያቄ ምልክት ውስጥ ይገባልኝ ምንድነው የኔ የግጥምና የወግ መጽሐፍ ነው ሁለቱም። አንደኛው ሀገር የተሰኘው 2013 ላይ ነው የታተመው። ሁለተኛው ደግሞ ጥይት የማይበሳው የወግና የግጥም ስብስብ 2015 ላይ የታተመ። እንግዲህ ሰው ውስጡ ያለውን ነገር ወደ ውጭ ማውጣት ከቻለ ያንን ነገር ደግሞ አሳትሞ በታሪክ መልክ ማስቀመጡ ልክ ነው ብዬ ስለማምን ነው እንጂ እንደው ብዙ ጥናት ተደርጎበት ሌሎች በሪሰርች መልክ እንደሚሰሩት ትልቅ መጽሐፍ አይደለም። እንዳልኩሽ የግጥምና የወግ መጽሐፍ ነው። የግጥም የመጽሐፍ ፍላጎቱ አለኝ። በተለያየ ጊዜ የጻፍኳቸው ግጥሞች ነበሩ ወቅትና ባላትን ምክንያት አድርገው የተጻፉ እነዛ ነገሮች ሰብስቦ ነው ወደ ህትመት ውስጥ የተገባው። ግን ይሄንን ደግሞ እንዴት አመጣሁ ብትይኝ ምንም የተለየ እንትን ኖሮኝ አይደለም። ያደኩበት የሰንበት ትምህርት ቤት ህይወት ለእንደዚህ አይነት ነገር አንዱ እንትን ነበረው መንገድ ይከፍት ነበርና አብዛኛውን ጊዜም በመዝሙርና በኪነ ጥበብ ክፍል ውስጥ ነው ያሳለፍኩት። ረጅም ጊዜ በሚባል ደረጃ ሁለቱም ክፍል ላይ በሰብሳቢነትም በአገልጋይነትም ነው ያሳለፍኩትና ኪነ ጥበብ ክፍል በነበርንባቸው ጊዜያቶች ውስጥ ለጉባኤ የሚሆኑ ጽሁፎችን የሚያዘጋጁ ወንድሞች አሉ። አንዳንዴ ደግሞ እጥረት ሲኖር ደግሞ የራስሽን ትወጫለሽ። ከዛ ውጭ ደግሞ አንዳንዴ እኛ ኪነ ጥበብ በነበርንበት ሰዓት ደግሞ የጀመርነው አንድ ፕሮግራም ነበረ ለእንደዚህ ለተጋቡ ሰዎች መወድስ የማቅረብ። ምክንያቱም አውደ ምሕረት ላይ ካህናት ቅኔን ይቀኛሉ በግዕዝም በአማርኛ። ለአባላቶቻችን ደግሞ እንደ ኪነ ጥበብ ክፍል ለምን ደግሞ መወድስ ማናዘጋጀው የሚል ሀሳብ ተነሳና እዛው ራሳችን መወድስ በአማርኛ እያዘጋጀን ለተጋቡ እህት ወንድሞቻችን እናቀርብ ነበርና በጣም ተወዳጅም ፕሮግራም ነበር። ሰዎችም ይጠይቁት የነበረው ነገር ነበርና እነዛ ነገሮች አንዱ ግባት ነበሩ። ስለዚህ የመጽሐፍ እንትና ፍላጎቴ በዛ መልኩ ነበር የቀጠለው። ከዛ ውጭ ደግሞ በጓደኝነት እያለን ደግሞ አንድ የፍቅር ደብዳቤዎች ይጻፉላት ነበር በግጥም። ከዛ እሷ ናት ደግሞ ለዚህ ለማሳተሙም ትልቁን ድርሻ የምትወስደው። ምክንያቱም እኔ በዚህ ሰነፍ ነኝ እጽፋለሁኝ ኪሴ ውስጥ ያለውን ስሜት ከገለጥኩበት በኋላ ወይ ተቀዶ ይወድቃል ወይ ይታጠባል ምናምን ነገር የሰብስቦ የማስቀመጥ እንትን አልነበረኝ። እሷ ደግሞ የተጻፉትን ነገሮች በሙሉ ሰብስባ ትይዝ ነበር ሚስካ። ስለዚህ ለምንድን ነው ይሄ ነገር እንዲህ መጽሐፍ አቅሙ ካለ ተሰብስቦ የማይታተመው? ለምንድን ነው ታትሞ ማትረፉ መሸጡ ሳይሆን ግን በራሱ መቀመጡ ተጽፎ መቀመጡ አንድ ትልቅ ነገር ነው፣ መጠሪያም ነው፣ ታሪክም ነው። ስለዚህ እንደዛ በሚል ነገር ኃላፊነቱን እሷ ወስዳ ግጥሞቹን ሰበሰበች። ከዛ እንደዚህ ካለማ ተብሎ ተጨማሪ ግጥሞች ተዘጋጁበት፣ አርቶት ተሰራባቸው። ሁለቱም ጊዜ ላይ አሁን የሁለቱን መጠቅለል አድርጌ የምነግርሽ ሁለቱም ጊዜ ላይ አርቶት ተሰራባቸው ጽሁፎቹ። ከዛ ውጪ ግን እንዳልኩሽ ገንዘብ ይፈልጋል ደግሞ ለማሳተም። እዚህ ላይ ትልቁን ድርሻ የሚወስዱት በዙሪያ የነበሩ ጓደኞቼ ናቸው። እኔ የሰው ሀብታም ነኝ፣ የምርቃቱን ጊዜ የተናገርኩት እሱ ነው። ብዙ ወዳጆች አሉኝ። አንተ በዚህ ልክ ከተዘጋጀማ ለማሳተም እኛ እናንስም በሚል የራሳቸውን ሳንቲም ኮንትሪቢዩት አድርገውልኝ ነው ሁለቱም ጊዜ ሲታተም። ግን ከሌሎች በተለየ ደግሞ እኔ ምን እድለኛ ነኝ፣ ሙያተኛ ሚስት አለችኝ። ሙሉ የመጽሐፉ ሌአውት፣ የውስጥ ገጽ ዲዛይኑን፣ ጽሁፉን ምናምን በሙሉ የሰራችው እሷ ናት። ከኔ ይጠበቅ የነበረው ምንድነው ግጥሙን መጻፍ ወደ ኮምፒውተር ገልብጦ መስጠት ነው። ከዛ በኋላ ያለውን ነገር በሙሉ ጨርሳ ብሩን ሳመጣላት ህትመት ቤት አሳትሞ ማምጣት የሷ ድርሻ ነበር። ስለዚህ ነገሮች ሁለቱም ሳሳትም ቀለል ብሎኝ የነበረው በዛ መልኩ ነው። ትልቁን ክሬዲት ወስዳለች ማለት ነው። ስለዚህ መጽሐፉ በዛ አይነት መልኩ ነው የተዘጋጀው። እንግዲህ የተወሰኑ ሰዎች ጋር ደርሷል ብዬ አስባለሁ። አንድም ሰው ቢሆን ከዛ ነገር ውስጥ አንብቦ ቁም ነገር ካገኘበት ለኔ ትልቅ ስኬት ነው። ምክንያቱም ማጋ ደርሶ ምን እንደሚፈጥር አታውቂም የጻፍሽው ነገርና በዛው ልክ ደግሞ ሲጻፍም ግጥም እንዲጻፋል እንዴ ብለው ደግሞ ቅርም የተሰኙ ሊኖሩ ይችላሉ። እንግዲህ እኔ የቻልኩትን ያደረኩት ሌሎች ደግሞ አቃንተው አርመው አንብቦት እንዲጠቀሙበት ነው። በዚህ አጋጣሚ መልእክቴን አስተላልፋለሁ። ሁለቱ መጽሐፍቶቼ በእንደዚህ አይነት መልኩ ነው የተዘጋጁት። ሁለቱ መጽሐፍቶቼ መታሰቢያነት ነበራቸው። በዚህ አጋጣሚ የመጀመሪያው መጽሐፌ
ለእናቴ ወይዘሮ ካሴች ተሰማና ለሰንበት ትምህርት ቤት ለወልደ ብርሃን ነው መታሰቢያነቱን ሰጥቼ ነበረ። ሁለተኛው መጽሐፌ ላይ ደግሞ ስንመጣ በመጽሐፉ 2015 ሊታተም እስከ 2014 አካባቢ ደግሞ አባቴን በህይወታችን ነበርና እሱን ደግሞ ለአንደኛው ለአባቴና ከዛ ውጪ ለቤተክርስቲያን በአገልግሎት ለሚደክሙ ለቅዱስ ቂርቆስ ማህበረ ካህናት ነበር የሰጠሁት። የጀርባ ከቨራቸውን አይተሽ ከሆነ ሀገሬን እንግዲህ ረጅም ዓመት በጸሎታቸውም በበረከታቸውም ስንባረክባቸው የነበሩት ለአባ ክፍሌ ዘወልደ ማርያም ነበረ ከቨር ፔጁን የሰጠሁት። ይሄን አምኜበት ነው ያደረኩት። ሁለተኛውን ደግሞ ለአባ ልብሰ ወርቅ ለሳቸው ከተጻፈ ግጥም ጋር የመጀመሪያው ላይ ለአባታችን ለአባ ክፍሌ ካረፉ በኋላ ስለነበረ መጽሐፍ የወጣው ሞት ዛሬ ስተሞኝ የሚል ጽሁፍ ከጀርባ አድርጌ የእሳቸውን ፎቶ አድርጌ ነበረ። የአባ ልብሰ ወርቅን ደግሞ ይበሉ አባ የሚል ሁሌ አባ ልብሰ ወርቅን የምናስብባቸውን የሌሊት የታምረ ማርያምን ድምጽ በማሰብ የተጻፈ ግጥም አድርጌ በእነዚህ አይነት መልኩ ነው የወጣው። እንግዲህ ያልወሰዳችሁ ሰዎች መጽሐፉን ወስዳችሁ እንድታነቡ ጋብዛለሁ። እሺ ወደ አንቺ ደግሞ እንምጣና መስጋ እንግዲህ ባለቤትሽ ተሜ የራሱን ተሰጥኦ እንዲያወጣ ሁለቱ መጽሐፎችን እንዲጽፍ ደግሞ ከማበረታታት ጀምሮ የጻፋቸውን ጽሁፎች እየለቃቀምሽ ደግሞ በመሰብሰብ አግዘሻዋልና እስቲ ከዛ በተጨማሪ ደግሞ እንደ ሚስት ማበርታት ጎበዝ ጀግና በርታ ደግሞ እያልሽም እንደቀጠልሽ ተስፋ እናደርጋለንና እስኪ ያህንን ጊዜ አስታውሽን። እነዚህ ሁለቱ መጽሐፎች ሲጽፍ እንዴት ነበር አስታግጆ የነበረው? ያው መጽሐፎቹ ያው አሁን የተጻፉ አይደሉም እንዳለው ነው። ብዙ ጊዜ ይጽፋል ኪስ ውስጥ ያደርግና ከዛ ከልብስ ጋር ሲታጠብ አብሮ እንትን ይላል ይጣላልና ልብስ በማጠብ ጊዜ ሳያቸው በጣም ነው እንትን የሚሉኝ። ከዛ እያነሳሁኝ አጀንዳ ላይ መገልበጥ ወረቀቶችን መሰብሰብ እንደቀልድ ዝም ብዬ ነው የጀመርኩት። ከዛ በቃ እንደዚህ ከምትጽፍ ወይ አጀንዳ አዘጋጅና አጀንዳ ላይ ምናምን ጽፋቸው ለምን ይባክናሉ ለው ነበር። አይ እኮ በሰዓቱ የተሰማኝ ስሜት ነው እዛ ላይ ያሰፈርኩት ይለኛልና ጥሩ ናቸው ግን ደብተር ላይ ቢሆኑ ችግር አለው በሚል አንዳንዴ ቁጭ ሲል ያው አጀንዳ ላይ መጻፍ ጀመረ እና ይሄም ሲጠራቀም እንግዲህ እንደ እግዚአብሔር ፍቃድ ለምን ይሄ ነገር ወደዚህ ነገር አይገለበጥም ማለት ሲታሰብ በቃ ሐሳቡ መጣ። ያው እንትኑ አለ ሶፍት ኮፒ ላይ ተገለበጠና ዲዛይኑ ምንም ያው በእጅ ስለሆነ ምናልባት ቀሎ ሊሆን ይችላል። በዛ መልኩ ነው የሰራነው ግን ቀላልና አልነበረም ማለት ለመናገር መጽሐፍ በዚህ አጋጣሚ መጽሐፍ አሳትመው ጽፈው ለሚያሳትሙ ሰዎች በጣም ነው እንትን ነው ከባድ ነው በጣም ሰዎች ላይ ለማድረስ ያለው ድካም ከባድ ነው። በሷ አይቷለሁ እና ያው ስራይ በዚህ ዙሪያ ቢሆንም አሳትሜ ለሂሳብ አውጥቼ ለሰዎቹ ማስረከብ ነው። ከዛ ውጪ ያለው ነገር እንትን የእውነት አላቆም እና አሁን ሲመጡ ስራይ ላይ ያሳዝኑኛል። የእውነት ስራም ሲቀበላውን ሳያቸው መጽሐፍ ላይ ሳትም ሲመጡ በጣም ነው ማዝነውና ልምዱ ብዙ የለንም እኛ በተለይ የግጥም መጽሐፍ ሲባል ደግሞ ብዙም አይደለም ምናልባት ልቦለድ ምናምን ቢሆን ነው ሰው እንትን የሚለውና ግጥም መጽሐፍ ላይ በጣም ከባድ ነውና ያው ሞራሉን ለመጠበቅ ያለውን ተሰጥኦ ሰው ላይ ለማድረስ ግድ መሆን ያለበት የሚባለው ድረስ ሄደናል ብዬ አስባለሁ። ያው ብዙም ቢሆን ሰዎች ላይ ደርሷል ብዬ አስባለሁ። ያው በዛ መልኩ አብዟል እንጂ ዋናው ነገር ያው የተጠቀሙበት ሰዎች እንቅላት ያው እሺ እናመሰግናለን። ወደ መጨረሻው ጥያቄያችን እናልፋለን ማለት ነው። ሰው የመጨረሻው ጥያቄ ምንድነው? በወጣትነት ጊዜ ትዳርን መመስረት ያው እንግዲህ እንደነገራችሁ በወጣትነት በሃያዎቹ መጀመሪያ ላይ ነው ትዳር የመሰረታችሁትና ምን ይመስላል? ምን ጥቅም አለው በሃያዎቹ መጀመሪያ በወጣትነት እድሜ ላይ ትዳርን መመስረት? እንዲሁም ደግሞ አሁን ወጣት ሆነው ትዳር ለመመስረት ለተዘጋጁ ወደ ትዳር ህይወት ለመግባት ለተዘጋጁ ወጣቶች ደግሞ ምን ታስተላልፋላችሁ? እንደተባለው ነው በወጣትነት መግባቱ ብዙ ጥቅም አለው። አንደኛ ከዓለማዊ ነገር ከስሜታዊ ከብዙ ነገሮች ይቆጥብሻል። ሁለተኛ አብረሽ ታድጊያለሽ። አብረሽ ብዙ ነገር ታሳልፊያለሽ፣ አብረሽ ታድጊያለሽ። ሌላው ደግሞ ያው ልጆች ነን ግን ስሜቶችሽም እድሜዎችሽ ሲቀራረቡ ስሜቶችሽም አንድ አይነት ነው የሚሆኑት እና የምታሳልፊያቸው የምታደርጊያቸው ነገሮች ምናምን አንድ አይነት ነው የሚሆነው ስሜትሽና አብሮ ማደጉ ከመንፈሳዊ ህይወት አንፃር ስትመጪ ደግሞ በተለይ ዓለማዊ ላይ የሚታየው ነገር ብዙ ነገር በእግዚአብሔር ቤት አብረሽ እያደግሽ አብረሽ እየኖርሽ እያገለገልሽ በትዳር ውስጥ ታቆሙ ነው ጥሩ ነው ላልሆነ
እሺ ታሚ እንግዲህ ያው በቀድሞ ማግባት ምን ጥቅም አለው? አንደኛውና የመጀመሪያው ጥቅም ከሁሉም ሰው ቀድመሽ የጋብቻ ነው። ልምድ ወደ ራስሽ ታመጫለሽ። ሌላ የተለየ ትልቁ ግን እና ዋናው ነገር በጊዜው ሂደቶች ውስጥ ፍቅርን ራስሽ ያደራጅሽ የምትሄጂበት እንደ መንፈሳዊ ደግሞ ስታስቢው ብዙ የስጋ ፈተናዎችሽን ደግሞ የምትቆርጭበት ነው። አሁን ብዙ ጊዜ አይተሽ ከሆነ የጓደኝነት ጊዜያቶች በጣም ከመርዘማቸው የተነሳ ሰዎች በተወሰነ ባጭር ጊዜ ልዩነት ሰዎች ሲቀያየሩ ጓደኞች ሲቀያየሩ ታያለሽ። እኔ አሁን እንግዲህ የኛውን ያለንበት የተገባንበት እድሜ በጊዜያችን የነበረውና አሁን በእኛ እድሜ ያሉ ሰዎች እኩል አይነት መረዳት ይኖራቸዋል ብዬ ላላስብ ይችላል። አሁን ላይ ብዙ ለፈተና የሚዳርጉ ነገሮች በጣም በርክተዋል። ሁሉም ጋር ማለት ብዙ ነገሮች ቀላል ሆነዋል። መጋባትም መፋታትም ቀላል ሆኗል። ኃላፊነት መቀበል አለመቀበልም በጣም ቀላል ሆኗል። በመንፈሳዊ ህይወት ውስጥ አብሮ መቀጠል አለመቀጠልም ልክ እንደዛው ማለት ነውና ይሄ ውጪም ላይ በቤተክርስቲያን ውስጥ ላሉ ሰዎችም ነው ፈተናው በሁለቱም በኩል ነውና አብሮ ይሄ በጊዜ ወደ ትዳር መግባቱ እንዳልኩኝ እኛ የራሳችን የገባንበት የራሳችን ምክንያት እንዳለ ሆኖ ግን ደግሞ በጣም ትልቅም ደግሞ ጥቅም ይዞን መጥቷል። በትንሹ እንኳን ዛሬ ላይ 17 ዓመት የስራ ልምድ አለ በትዳር ላይ ማለት ነው። ቀላል እኮ አይደለም። አሁን ይሄንን ወደ ስራ ዓለም ብትወስጂው እኮ ስንት ሊያስከፍል የሚችል እኮ የስራ ልምድ ነው አይደል? ስለዚህ አሁን ላይ በዚህ እድሜ ቆይተው ምናምን የምንጠብቁ ሰዎችን ያ ነገር ብዙ ያመልጣቸዋል። ከዛ ውጪ ነው በእድሜሽ እያንዳንዱ ነገር የራሱ የሆነ ቫልዩ አለው። ሀያዎቹ ስትሆኚ ሰላሳዎቹ ስትሆኚ ለምሳሌ 33 ሆነሽ እኮ በሀያዎቹ ውስጥ ልታደርግ የሚገቡሽ ነገሮች አታደርጊም። ኦልሬዲ አልፈዋል። ስለዚህ በእያንዳንዱ እድሜ ታደርግ የሚገባቸው ነገሮች እያደረግሻቸው ነው የምታልፊያቸው። 40 ውስጥ ገብተሽ አሁን ዛሬ ላይ እኔና እሷ በ20 ዓመት ውስጥ እንደነበር ነው እናድርግ ብንል አይሆንም ማለት ግን በዛ ወቅት ላይ ሆነ በማግኘታችን ዛሬ ላይ በዛ እድሜ ላይ ሆነ ያንን ትዳር የማይመሰሩት ሰዎች ሊያገኙት አይችሉም። ይሄ እንደው ዝም ብለሽ በስጋ ህይወት ውስጥ ምናምን ስትመላለሽ ነው። በመንፈሳዊ ስታስቢው ግን ከብዙ ነገር ይጠብቅሻል። አንደኛ እኔ ምን አስብ ነበር ወቅቱ ጓደኛሞች ሆነ ምን ሆነ ማለት በፍቅር ውስጥ የምንቀጥለው ለመጋባት ከሆነ ለምን ነው ጊዜ የምንገዛው? ኦልሬዲ ነገም እንጋባ ከሆነ ከነገ ወዲያ የምንጋባ ከሆነ ዛሬ የምንጋባበት ምክንያቱ ምንድነው? ድንገት አንዳንዱ ቅድመ ዝግጅቶች ሊፈልጉ ይችላሉ። ይሄ ቅድመ ጋብቻ ትምህርቶች ሊኖሩ ይችላሉ። ራስን በሜንታሊም እንደገና ደግሞ በእንትን ማዘጋጀት ይጠበቅብሻል። እነዛ ነገሮች አሁን ላይ ምቹ ናቸው። በእኛ ጊዜ እንግዲህ በትምህርት ቤት ደረጃ እንኳን የቅድመ ጋብቻ ትምህርት አልነበረም። የልጅ አስተዳደግ ትምህርት አልነበረም ምናምን። አሁን ላይ ግን በአመት ሁለቴ እንኳን ስልጠና ይሰጣል በሰንበት ትምህርት ቤት ደረጃ። ሰዎች ያንን ኮርስ ያንን ትምህርት ወስደው ምንም የሚያስፈራቸው ነገር የለም ለምን ይፈልግ ነው ለመግባት። እኛ ግን እነዛ ነገሮች እንኳን በሌሉበት ሰዓት ነው ኃላፊነት አሁን ብዙ ሰው ከተራይ የሚሰጠው ኃላፊነት ሽሽት አይደል? እንግዲህ እሷ እንደነገረችሽ ብቻዋንና ቤተሰብ የመምራት ኃላፊነት ነበራት። እኔ ደግሞ ከቤተሰብ ነው የመጣሁት። ግን በዛ ሰዓት ምንም አይነት የኃላፊነት ፍራቻ እንዳይኖረኝ የመጣሁበት የሰንበት ትምህርት ቤቱ አገልግሎቱ ምናምን በኃላፊነት የማገልገሉ ምናምን እየረዳሽ ይመጣል። ስለዚህ ደግሞ ሰውን በዙሪያሽ እንዳለ ስታምኚ ምንም አይመጣም ብለሽ ደግሞ ተስፋ የለም። ከዛ በላይ ግን ደግሞ ትልቁ ነገር እግዚአብሔርን ከያሽ በእግዚአብሔር ቤት እኖራለሁ ብለሽ ካመንሽና እግዚአብሔር ምንም የሚያጎልብኝ ነገር የለም ብለሽ ካመንሽ ምንም እኔ አሁን ያኔ ለምን ሲሉኝ የነበሩትን ሰዎች አስባለሁ። እስከዛሬ ያላገቡ ሰዎች አሉ። በዛ ሰዓት እንዴት በዚህ እድሜ ታገባለህ ብለውኝ ማለት ነው። እኔ ግን ከዛ በኋላ ልጆች ልጄ ቤተሰብ እየመራሁኝ እኖራለሁ። እነሱ ዛሬም ሊያገቡ ይችላሉ እኮ እግዚአብሔር ሲረዳቸው ሲፈቅድ ማለት ነው። ግን እኛ የመጣንባቸው እነዛን ሁሉ ዓመታት ኤክስፒሪየንስ አያረጋኙትም። ከዚህ በኋላ እንደ አዲስ የሚጨምሩት። ስለዚህ እግዚአብሔር ላንቺ ያዘጋጀልሽ እስከሆነ ድረስ በተለይ ትዳር አጋሪሽ ጮኛሽ አብሮሽ ያለውን ሰው እግዚአብሔር ፈቅዶልኛል ብለሽ ካመንሽና ነገ አብሬው እኖራለሁ ብለሽ ካመንሽ እኔ ብዙ የሚያስፈራ ነገር ይኖራል ብዬ አላስብም። ግን ጥንቃቄ የሚፈልግ ህይወት ነው ምንም ውሸት በሌለው። ከ40 ዓመት በኋላ በትዳር መኖርና ከ20 ዓመት በኋላ በትዳር መኖር ልዩነት አለው አይደል? ጊዜው ረጅም ነው የሚሆነው። አብረሽ የምትኖሪበት ጊዜ በጣም ረጅም ነው የሚሆነው። ስለዚህ መሰላቸት ሊመጣ ይችላል። ማትተዋወቂ ከሆነ አዳዲስ ባህሪያቶች ሊመጡ ይችል ይሆናል። እነዛ ነገሮች እንዴት ነው ማኔጅ ማድረጋቸው? በ20 ዓመት ያለሽ የውስጥ ስሜትና በሰልያሽ 35 ሄጂ ይለያያል። አንዳንዱ ጭራሽ ወድሶበት የሚሄድ ይኖራል። አንዱ ደግሞ ሰከን የሚልም ሊኖር ይችላል። ስለዚህ አዳዲስ ነገሮች እንደሚመጡ አምኖ ኃላፊነቱን ወስዳለሁ የሚል ቁመና ላይ ከደረሰ አንድ ሰው ከምክር አበው ጋር እንግዲህ በጋራ በመሆን ወደ ጋብቻ መግባት አለበት ብዬ አስባለሁ። ከዛ ውጪ ግን በተለይ የጭምነት ጊዜያቸውን የጓደኝነት ጊዜያቸውን ወጣቶች በተለይ በመንፈሳዊ ህይወት ቢያሳልፉት ጥሩ ነው ብዬ አስባለሁ። አሁን ብዙ ሰው ታይዋለሽ እናንተና እኮ ጓደኛሞች ናቸው ተብለሽ
በሆነ ወቅት ላይ አረ ተለያይቷል እኮ ሲባል ደግሞ ትሰሚያለሽ። ስለዚህ የሄዱበት የነበረት መንገድ እያሳለፉት ያለው ነገር ልክ አይደለም ነበር ማለት ነውና ያ ነገር እንዳይሆን እግዚአብሔር ተጨምሮላቸው መንፈሳዊ ሕይወት ቢያሳልፉ ጥሩ ነው። የውሳኔ ሰው መሆን አለባቸው። በትዳር ውስጥ እግዚአብሔር እጁን እንደሚከት ማመን መቻል አለባቸው። እኛ ምንም የለንም እንግዲህ ስንጋባ የሥራ ደሞዛችን በጣም ትንሽ ነው ምናምን በወቅቱ የነበረው ነገር ግን እግዚአብሔር እስከ ዛሬ ድረስ አኖሮናል። ከዚህም በኋላ ደግሞ የምናመጣው የገንዘብ መጠን ሳይሆን የሚያኖረን እግዚአብሔር ረድኤትና በረከት ነው። ገንዘብ ቢመጣ ቀዳዳው ሰፊ ነው። የሰው ልጅ እርካታ የለውም። ስለዚህ ይህንንም እንደ ምክንያት የሚያቀርቡ ሰዎች ላለመጋባት የሚያቀርቡ ሰዎች ካሉ እሱን ነገር ቢያስቡት ደስ ይለኛል። እግዚአብሔር ካልባረከው ምንም ነገር ዋጋ አይኖረውምና በእንደዚህ አይነት መልኩ ቢሆን ደስ ይለኛል ብዬ ነው የማስበው። እንግዲህ እግዚአብሔር ይመስገን ዛሬ ደርሶናል። እንደገና ደግሞ እሱ ያውቃል። እጅግ በጣም እናመሰግናለን። በጣም ደስ የሚል ውብ የሆነ ያማረ የትዳር ህይወታችሁን እንግዲህ ቤታችሁ መተን እንድንካፈል እንዲሁም ደግሞ ለምእመናንም ደግሞ እንድናስተላልፍ ስላገዛችሁን ስለፈቀዳችሁልን እጅግ በጣም እናመሰግናለን። እኛም በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እንግዲህ ውድ ኦርቶዶክሳውያን አንዱ እግዚአብሔር ቃል ከሚተላለፍበት መንገድ ይሄ አይነት ፕሮግራም ነው። ዘመኑ ያመጣውን ፕላትፎርም ደግሞ ተጠቅሞ ወደ ሰዎች ጋር መድረስ አንዱ የሰንበት ትምህርት ቤት ድርሻ ነው። ስለዚህ እንግዲህ ውልደ ብርሃን ሰንበት ትምህርት ቤታችን በዚህ መልኩ አዲስ ሊጋቡ ላሰቡና በትዳር ውስጥ ላሉ ሰዎች እርስ በርስ ልምድ የተለዋወጡ ትዳራቸውን እንደ አዲስ ሊጠግኑ የሚያደርግበት መንገድ ይበል የሚባል ነው። ዩቲዩብን ሰብስክራይብ ያደረጋችሁ ሰዎች ደግሞ ሰብስክራይብ አድርጉ ብለን በዚህ መልእክታችን እናስተላልፋለን። እንደ መጨረሻ ግን ያው ግራና ቀኝ ልጆች ያሉ እንዲሁም ባለቤቴ በእነዚህ የትዳር ዘመኔ በሙሉ አብረውኝ እንግዲህ ከተወለዱ ጀምሮ ልጆች ተጋባን ጀምሮ ደግሞ ባለቤቴ አብረውኝ ስላሉና በድክመቴም በደስታዬም አብረውኝ ስላሉ ከዛ ውጪ ደግሞ ለሚሰጡኝ ፍቅር እኔም ደግሞ እጅግ በጣም አድርጌ አባትነት ፍቅሬን እገልጻለሁ። በጣም ነው የምወዳችሁ። ደጉልኝ። ትምህርታችሁን ብርሃን ይግለጽላችሁ። ከቤቱ አይለያችሁ። እንዲሁ ደግሞ ሚስካጅ በጣም አድርጌ እወድሻለሁ። እኔም እንደዛው ማለት በጣም ነው የምወዳችሁ። በጣም ነው የምሰግነው። ውድ ባሌ በጣም ነው የምኮራብህ። በጣም ነው የምወድህ። ታውቃለህ ለእኔ ባል ብቻ ሳትሆን ጓደኛዬም ወንድሜም አባቴም ነህና እግዚአብሔር ቀርብ ዘመናችን አብረን እንድንጃጅ እንዲፈቅደው ሁሌም ጸሎቴ ነው። በጽዬ በጣም ነው የምወድሽ። ጓደኛዬ፣ እህቴ፣ ኩያዬ አሜኑ ትንሹ በጣም ነው የምወዳችሁ። አምላከ ቅዱስ ቂርቆስ በጥበብ በሞገስ በቤቱ ያሳድጋችሁ። እናንተም አክብራችሁን ለዚህ ትመጥናላችሁ ብላችሁ በቤታችን ተገኝታችሁ እንግዳ ስላደረጋችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልን። በመጀመሪያ እናንተን እናመሰግናለን ስላቀረባችሁ። ቤተሰቦቼ እና አባቴ በጣም ነው የምወዳችሁ። እንደናንተ አይነት ቤተሰብ ስላለኝ እድለኛ ነኝ። ይሄንን መንገድ ሊሄዱ የሚፈልጉ እንደዚህ አይነት ላይፍ እንዲኖራቸው የሚፈልጉ ብዙ ልጆች አሉ። ቤተክርስቲያን እንዲሄዱ ፈልገው በቤተሰብ ምክንያት የሚከለከሉ እንደዚህ አይነት አገልግሎት ላይ የማይፈቀድላቸው ብዙ ልጆች አሉ። እኛ ደግሞ በግድ ካላገለገላችሁም ደግሞ ተብለን የምንገፋለን። ስለዚህ በዚህ ልክ ነፃነት ሰጥተው እንድናገለግል ስለፈቀዱልን ስላመኑንም ጭምር ሁላችሁንም አመሰግናለሁ። እወዳችኋለሁ። ወዳለሁ። በመጨረሻም እኔ ቤተሰቦቻችን እስከዚህ ቀን ድረስ ስላሳደጋችሁን በፍቅር በጤና ስላሳደጋችሁን አመሰግናለሁ። በሰንበት ትምህርት ቤቱ ለረዳችሁን ለአስተማሪዎቻችን ለሁሉም አመሰግናለሁ። ለእናቴ ለአባቴና ለእህቴ ክብር ምስጋና አፈልጋለሁ። ሌሎችም እንደዚህ አይነት እድል ማግኘት እየፈለጉ ያላገኙም አሉ። ለእነሱም እግዚአብሔር መሻታቸውን ያድርግላቸው። ሁላችሁም ይሄንን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እሺ እንግዲህ የነበረን ቆይታ ይሄንን ይመስል ነበር። በመጨረሻ ደግሞ ከሰንበት ትምህርት ቤታችን ለእናንተ የተላከ በድጋሚ የተላከ መልእክትና ስጦታ አለ ማለት ነው። መጀመሪያ መልእክቱን አነብላችኋለሁ።
የቤታችሁ ራስ እግዚአብሔር ይሁን ማዕረጋችሁ ወጋችሁ ክብራችሁ እርሱ ይሁን ከብዙ ገንዘብ ከተሟላ ንብረት ከሁሉ እግዚአብሔር ይሻላል ሌላው ሁሉ የመልካም ነገር ምንጭ ከሆነው ከብርሃናት ጌታ ከእግዚአብሔር የሚመጣ ነው በትዳር ዘመናችሁ ሁሉ ቤታችሁ የሰላም የፍቅርና የበረከት እንዲሆንላችሁ እንመኛለን እንጸልያለንም ለነገ ህብረታችሁ መንፈስና የህሊና ቁርጠኝነታችሁ በእርግጥ እግዚአብሔር እንደሚያስፈልጋችሁ እንነግራችኋለን በቤታችሁ እግዚአብሔር ካለ ሰላም አለ እረፍት አለ ሁሉም አለ ከመላው ሰንበት ትምህርት ቤቱ አባላት ሁሉ መልካሙን እንመኝላችኋለን እግዚአብሔር ደግሞ መልካሙን ነገር ይሰጣችኋል ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ውሉደ ብርሃን ሰንበት ትምህርት ቤት በጋብቻ ቀን ከሚተላለፍ መልእክት የተወሰደ እንግዲህ ይሄንን ስጦታ በሰንበት ትምህርት ቤቱ ስም ለእናንተ እናበረክታለን ማለት ነው ተፈትነው ቀረ አዎ እናመሰግናለን እንግዲህ በጋብቻ ሁለተኛ ስጦታችን መሆኑ ነው የመጀመሪያ ስጦታችን ስለ ፍቅር ወልዳ ነበር የዛሬ 17 ዓመት አሁን ያነበብሽው ጽሁፍ የመጨረሻው መስጊያው ነበር እንግዲህ የመጀመሪያዎቹ ምን ሆናለን በያሰበር በተራራ የመጀመሪያ ሁለተኛ ስጦታ ከሰንበት ትምህርት ቤት ስንቀበል እግዚአብሔር ያክብርልን በጣም እናመሰግናለን 3 ካላየሁ አላምንም አልልም አምላኬ ተነስቷል አልጠራጠርም አላዛር ተነሳ ና ብሎ ተጣርቶ በህይወት ሲያቆመው ቃል ብቻ አውጥቶ ባይኖቼ ስላየሁ አልጠራጠርም ትንሳኤን አምናለሁ ፀሐይ ደም ስትለብስ ጨረቃ ስትከስል ከዋክብት ሲረግፉ ቃል ተፈጸመ ሲል አርብ ላይ ስላየሁ እንዲነሳ አምናለሁ መቅደላዊት አይታ ኑ እዩ ያለችውን ዮሐንስም ደርሶ አይቶ ጴጥሮስ ያጸናውን የጌታን ትንሳኤ አላምንም አልልም አምላኬ ጌታዬ እስከል አልጠብቅም እኔ እንደ ቶማስ አልጠራጠርም ትንሳኤን አምናለሁ ካላየሁ አላምንም አልልም አምላኬ ተነስቷል አልጠራጠርም አመፀኛ ሆኜ ቤትህን ባናጋ ረስቼ አምላኬ ፍቅርህን ዋጋ ሁሉን ነገር ትከተለኛለህ ጀርባዬን ሰጥ ልጅ ትለኛለህ አልገባኝ ብሎ እንጂ ለኔ መሰቀልህ አልገባኝ ብሎ እንጂ ለኔ መሰደብህ ከማናገኛለው ያንተን ያህል መውደድ ባዚም ታውሮይ ነው ባይጋረድ ንስሐ ብገባ ደግሜ ምን ዋጋ ይኖረዋል ካልዳንኩ ህመሜ ወደሃለሁ ያልኩኝ ከሰጠው ስሜ